الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته الحمد لله الله سبحانه وتعالى بزيه يتلمدوا أمتي ኮንፈረንሳችን ላይ በሰላም እንድንገናኝ ያደረገንን አላህ እናመሰግናለን። እንደሚታወቀው ይህ ኮንፈረንሳችን ሁሌም በዕልም ላይ ትኩረት ያደረገ አሉባልታ የራቀ የሆነና ዲንን በመማርና ማስተማር እንደዚሁም በመተዋወስ ላይ ትኩረት ያደረገ እንደሆነ ሁላችሁም ታውቃላችሁ። ይህ ኮንፈረንሳችን በዚህ አይነት መልኩ በየአመቱ ለአመታት ሲቀጥል እዚህ ደርሷል። አልহামዱሊላህ አላህ Subhanahu Wa Ta'ala በህይወት አቆይቶን ለዚህ ፕሮግራም መድረሳችን እንደዚሁም ደግሞ አላህ Subhanahu Wa Ta'ala በህይወት እስካቆየን ድረስ በደረስንበት ቦታ ሁሉ የሚጠቅሙና የሚጠቀሙ ሰዎች እንዲያደርገን የኸይር መክፈቻ ቁልፎችና የሸር መዝጊያ እንዲያደርገን አላህን Subhanahu Wa Ta'ala እንለምናለን። እንግዲህ እንደተለመደው በየአመቱ አንድ ኪታብ እንመርጣለን። በዛ ላይ አስፈላጊ የሆኑ ነገሮችን አንስተን እንነጋገራለን፣ እንማማራለን። ዛሬ ወይም በዘንድሮው የተመረጠው ከአንድ ትልቅ ኪታብ መግቢያ ተደርጎ የተዘጋጀውን ነው። ይህ ኪታብ شرح أصول اعتقاد أهل السنة والجماعة من الكتاب والسنة وإجماع الصحابة والتابعين ومن بعدهم يميلنا كتاب. ይሄ ኪታብ ዝርዝር የሆኑ የአህል ሱና ወልጀማዓ አቂዳዎችን ከኪታብና ከሱና ከሰሃባዎች ስምምነትና ከታቢዒዎች እንዲሁም ከነሱ በኋላ ከመጡት የተወሰደውን ዝርዝር የአቂዳ የእምነት ጉዳይ የሚያስተምር ኪታብ ነው። ይሄ ኪታብ من أهم مصادر عقيدة السلفيين የሰለፊዮች ዋና ከሚባሉ የአቂዳ ምንጮች አንዱ ኪታብ ነው አህል ሱነቲ ወልጀማዓ። ይህ ኪታብ ያለምንም ጥርጥር አንድ ሰው የሰለፎችን መንገድ መረዳት ለፈለገ ሰው የነሱን አቂዳና መንሃጃቸውን ለመረዳት ለፈለገ ሰው ትልቅ የሆነ ብርሃን የሚሰጥ ትልቅ የሆነ መንገድን የሚመራ የሆነ ነው። ሸኹ ረሂመሁላሁ ተዓላ በዚህ ኪታባቸው ላይ ወደ 2500 ገደማ የሚሆኑ ከነብዩ ሰለላሁ ዐለይሂ ወሰለም ከሰሃባዎችና ከታቢዒዎች የተዘገቡ ዘገባዎችን አስፍረዋል በዚህ ኪታባቸው ላይ። ይሄ ታላቅ ስራ እንደሚታወቀው ይሄንን ሁሉ አበጥሮ አቂዳን በተመለከተ የሱናውን መንገድ መከተልን በተመለከተ በዚህ ደረጃ አዘጋጅቶ ማቅረብ ታላቅ ስራና ለኡማው ትልቅ ውለታ ነው። አላህ Subhanahu Wa Ta'ala ከኛም ከሙስሊሙም ኡማ ከሁሉም አላህ Subhanahu Wa Ta'ala ኸይር ጀዛቸውን ይክፈላቸውና በዚህ መልኩ ታላቅ ስራ ሰርተዋል ማለት ነው። ይህን ኪታብ በምሳሌነት በተለያዩ ኪታቦች ላይ ተጠቅሰው የተለያዩ አኢማዎች ይህንን ኪታብ እንደ ሪፈረንስ ወይም ደግሞ መመለሻ ተጠቅመውበታል። ابن رجب الحنبلي جامع العلوم والحكم በሚባለው የ40 ሐዲስ ማብራሪያቸው ላይ እንደዚሁም المبارك فوري تحفة الأحوذي የሚለው የትርሚዚ ኪታብ ሸርሐቸው ላይ المناوي فيض القدير በሚለው ኪታባቸው ላይ ሌሎችም በጣም በርካታ አኢማዎች እነ ሸይኽ الاسلام ابن تيمية እነ ابن حجر ኢማም الذهبي ሌሎችም ይህንን ኪታብ በማጣቀሻነት
ተጠቅመውበታል ማለት ነው። ይሄ ኪታብ በጣም በርካታ የሆኑ የአህል ሱና አቂዳዎችን ወይም መሰረታዊ የተባሉ የአህል ሱና አቂዳዎችን የሚዳስስ ነው። ኪታቡ ሲጀምር የሚያወሳው በዚክሩ መን ሩሲመ ቢልኢማመቲ ፊ ሱነቲ ወዳዕወቲ ወልሂዳያ በሚለው ነው የሚጀምረው ኪታቡ። በሂዳያ በኢማምነት እንደዚሁም ጠሪቅ ልእስቲቃማ ከነቢዩ ሰለላሁ ዐለይሂ ወሰለም በኋላ በመሪነት የተጠቀሱ አይማዎችን ዝርዝር ስማቸውን ያነሳል ሁሉንም። ከዛ በማስከተል ኪታቡ ኪታብና ሱናን መጣበቅ እንደዚሁም ቢድዓንና አዳዲስ ፈጠራዎችን መራቅ ምን ያህል አንገብጋቢ እንደሆነ የሚቀሰቅስ መልእክት ያስተላልፋል፣ ወይም ደግሞ በዚህ ዙሪያ ማስረጃዎችን ይጠቅሳሉ። ከዛ በማስከተል አስማኡላሂ ወሲፋቲሂ እንደዚሁም የአላህ ስብሓነሁ ወተዓላ ስሞችን ባህሪያቶችንና ተግባራቶችን። ከዛ አስከትለው እንደገና ኢዕቲቃዱ አህሊ ሱነቲ ወልጀማዓ ፊል ቁርአን፣ ቁርአንን በተመለከተ የአህሊ ሱና ወልጀማዓ አቂዳ ምን ይመስላል፣ እንደዚሁም አህሊ ሱና ወልጀማዓ ቀደርን በተመለከተ የሚያምኑትን፣ እንደዚሁም አህሊ ሱና ወልጀማዓ የንቡዋ ወይም ነብይና የሪሳላነትን ጉዳይ የሚያዩበትን መንገድ፣ እንዲሁም አህሊ ሱነቲ ወልጀማዓ ኢማን የሚለው ትንታኔና መልእክቱን፣ እንደዚሁም አህሊ ሱና ወልጀማዓ ከሞት በኋላ የሚከሰቱ በቀብር ውስጥ የሚፈጠሩ ነገሮች፣ የቂያማ ቀን የሚከሰቱ ነገሮች፣ የቂያማ ምልክቶችን ሁሉ በሱና የመጡትን የሚያምኑ መሆናቸውን በዝርዝር ማስረጃ ያነሳል። ከዛ በማስከተል ፈዳኢል ሰሓባ የሰሓባዎችን ታላቅ ደረጃና ለሰሓባዎች ሊኖረን የሚገባውን ክብር ያነሳሉ። እንደዚሁም በመጨረሻም አህል ሱና ወልጀማዓ የአውሊያዎች ከራማ የሚለውን በምን አይነት እይታ እንደሚያዩት ሙሉ ለሙሉ ሪጀክት የሚያደርጉት ሙሉ ለሙሉ የማይቀበሉት ሳይሆን እንደዚሁም ሙሉ ለሙሉ የመጣውን ሁሉ ሰብስቦ የሚቀበሉ ሳይሆን ሸሪዓዊ በሆነ መስፈርት ላይ የተቀመጠ ኪታብና ሱናን መሰረት ያደረገ አላህን የሚፈራ ሰው የሚታይበት የሆነ ከራማ ካለ የአህል ሱና ወልጀማዓ ዘንድ ተቀባይነት እንዳለው ያነሳሉ ማለት ነው። እነዚህን ሁሉ በዚህ ኪታብ ውስጥ ያነሳሉ። ለዚህም ነው ይሄ ኪታብ ወደ 2500 በላይ ማስረጃዎችን በሚዘረዝርበት ጊዜ ይህ ኪታብ እጅግ በጣም ግዙፍና ታላቅ ኪታብ መሆኑን የሚያሳየን ማለት ነው። በጣም ብዙ ሙጀለድ ወደ 3 እና 4 ሙጀለዶች የሚሆን ኪታብ ነው። ታዲያ ከዚህ ኪታብ ላይ የተወሰደው እንዳልነው ቅድም ሙቀዲማው ነው መግቢያው ነው ማለት ነው። የዚህ ኪታብ ባለቤት ሂበቱላህ እብኑ አልሐሰን እብኑ መንሱር አልራዚ አጠበሪ አላለካኢ ይባላል። ወይም ባጭሩ ኢማሙ ላለካኢ በሚባል ይታወቃል። ኩንያቸው ወይም የመጠሪያ ስማቸው አቡል ቃሲም ይባላሉ። ይሄ እንግዲህ የኢማሙ ላለካኢ ማንነታቸውን የሚጠቅስ ነው። ሸኹ ረሒመሁላሁ ተዓላ የዚህ አጠቃቀስ መሰረታዊ መነሻው ከተለያየ ቦታ ነው። እንዳየነው አልራዚ አጠበሪ አላለካኢ ሁሉም ኒስባዎች ናቸው። ይሄ ኒስባ መጠጊያ ነው። የዚህ አካባቢ ሰው የአትላንታ ሰው የካናዳ ሰው እንደዚህ እንደሚባለው ማለት ነው። ይሄ መጠሪያ ስማቸው ነው። አንዳንዴ ደግሞ ከስራቸው ከተግባራቸው ጋር ተያይዞ ይጠቀሳል ማለት ነው። ስለዚህ ሸኹ ረሒመሁላሁ ተዓላ የረይ የሚባል ቦታ የነበሩ ስለነበረ አራዚ ተብለው ተጠርተዋል። እንደዚሁም ጥብርስታን የሚባል ኢራን አካባቢ ላይ የኢራን ወደ ኖርዝ አካባቢ ያለውን ሰሜን አካባቢ ያለውን የተወለዱበት ቦታ ስለሆነ ጠበሪ በመባል ይታወቃሉ። እንደዚሁም ላለካኢ የሚለው ይሄ ለጫማነት የሚያገለግል ወይም ደግሞ እግርን ለመሸፈን የሚያገለግል የሆነ መጫሚያ ነውና ያንን ይሰሩ ነበር፣ ያንን ይሸጡ ነበርና ወደዛም ኒስባ ተደርጓል ማለት። ስለዚህ 3 ቦታ ነው ኒስባ የተደረጉት ማለት ነው። አልበግዳዲም የሚል አለ ሌላ መጨረሻ ህይወታቸው ያለፈው የመጨረሻ ህይወታቸውን ያሳለፉት በበግዳድ አካባቢ ስለሆነ ማለት ነው። ስለዚህ ኢንሻአላህ ባረከላሁ ፊኩም ይሄንን በዚህ መሰረት ትኩረት እንሰጥበታለን ማለት ነው። አንደኛ ከጥብርስታን አካባቢ የተወለዱበት ቦታ ስለሆነ ጠበሪ በመባል ታውቋል። ሁለተኛው አራዚ የሚለው ረይ የሚባለው ይሄም ወደ ኢራን አካባቢ ያለ ነው። ከዛ ከጥብርስታን ከተወለዱበት ሀገር ወደ በስተ ደቡብ አካባቢ የሚገኝ የኢራን ከተማ ላይ ሄደው ዒልም የቀሰሙ በመሆናቸው ምክንያት ማለት ነው።
ግን እንደሚታወቀው ኢራንን በመናነሳ ሰዓት ማወቅ ያለብን ነገር በአሁን ሰዓት ኢራን ማለት የሺዓ አገር ነው። የሺዓ አገር ከመሆኑ በፊት ኢራን ማለት የአህለ ሱና አገር ነበር። የሱንዮች ሀገር ነበር። አህለ ሱናዎች ነበረ የሚመሩት የሚያስተዳድሩት ማለት ነው። በኋላ ላይ ግን ያው የሺዓ እንትን እያደገ ሄዶ መጨረሻ ላይ ሺዓዎች የበላይ በሚሆኑና አገሩን በሚቆጣጠሩበት ጊዜ ያደረጉት ምንድነው? አህለ ሱናዎችን በመግደል በአደባባይ በመስቀል እንደዚሁም ከሀገር በማባረር አገሩን ከአህለ ሱናዎች ካጠሩ በኋላ አገሩን የሺዓዎች አድርገውታል ማለት ነው። ልክ አሁንም ኦልሞስት የሚመስለው ማለት ነው። ኢራቅ ላይ ያለው ሁኔታ የሚመስለው ይሄንን ነው ማለት። ስለዚህ መጀመሪያ ላይ የነበረው ኢራንን በመናነሳበት ጊዜ ያኔ አህለ ሱናዎች የነበሩበትን ሁኔታ ከግምት ውስጥ ልናስገባ ይገባል። የአህለ ሱና አገር ነበረ ሙሉ ለሙሉ። ሺዓዎች ከጊዜ ወደ ጊዜ ኃይላቸውን እያጠናከሩ ሄደው የሙስሊሙን መሪ ከጣሉ በኋላ አገሩን ሲቆጣጠሩ ሙስሊም የሆነ ማንኛውም የነሱን የሺዓን እምነት የማይከተል እስከሆነ ድረስ ከዚህ ሀገር መጥፋት አለበት በሚል በመግደል በአደባባይ በመስቀልና እንደዚሁም ከአገር ግማሹ አምልጦ በመጥፋት በዚህ አይነት መልኩ አገሩን ካጠሩት በኋላ የሺዓ አገር ያደረጉት ከዛ በኋላ በአሁን ሰዓት ኢራን ማለት የሺዓ አገር ነች። እንደዚሁም ለአህል ሱናዎች በተለያዩ አካባቢዎች ላይ አህል ሱናዎችን ከነ ስር ነቀል የሆነ ጥፋት በማድረስ የሚታወቁ ናቸው ማለት ነው። ሺዓ ያው እምነታቸው ይታወቃል። ስለዚህ አሁን ሼኹ ረይ ላይ ዒልም ቀስመዋል ሲባል ያኔ የነበረውን ሁኔታ ማለት ነው። እሳቸው የነበሩት ወደ 400 ሂጅሪያ አካባቢ ነው። 410 ምናምን አካባቢ ነው የነበሩት ወይም የሞቱት ማለት ነው። ስለዚህ በዛ ዘመን ላይ የነበረው ንጹህ የሱና መንገድ የሚንሰራፋበትና የሚሰራጭበት ዒልም የሚስፋፋበት አካባቢ ነበር። ሌላው በግዳድ የሚባሉበት ደግሞ መጨረሻ ከረይ በኋላ ወደ በግዳድ ሄደው እዛ የሰትል ያረጉበትና ረይ ላይ እስከ መጨረሻ ህይወታቸው ያሳለፉበት በግዳድ ላይ እስከ መጨረሻ ህይወታቸው ያሳልፉበት በመሆኑ አልበግዳዲ ይባላሉ። ቅድም እንዳልነው ላለካኢ የሚለው ደግሞ ከስራቸው ከሚሰሩት ስራ አንጻር ነው። ይሄ የሚሰሩትን ስራ መሰረት አድርጎ መሰየም ይላሉ ዑለማዎቹ። ይሄንን ማድረግ የሚያሳየው ለሌሎቻችን የሚያሳየው ምንድነው? እሱ ይሄ ዑለማዎች ዘንድ አንድ ሰው ስራ ሰርቶ ራሱን ማስተዳደር ምን ያህል ታላቅ ቦታ እንደሚሰጠው ነው ማለት። ጣሊበል ዒልም መሆን ማለት ስራ መፍታት ማለት አይደለም። ዒልምን መማር ማለት ከዛ በኋላ በስራ ላይ መሳተፍ ወይም ከዛም በፊት ይሁን ዒልምም እየተማሩ ቢሆን በስራ ላይ መሳተፍ ነውር እንዳልሆነና እንዲያውም ክብር እንደሆነ ለዚህ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ከሚመገበው ከሚቀለበው ቀለብ ምርጥ ቀለብ የሚባለው ምንድነው? በራሱ ለፍቶ ጉልበቱን አባክኖ ወይም ጉልበቱን አፍስሶ የሚያገኘው ገቢ ነው። ስለዚህም ምሳሌ ሰጡ። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ፈኢነ ነብዩላህ ዳውድ ካነ ያእኩሉ ሚን ዐመል የዲሂ ነብዩላህ ዳውድ በእጃቸው በሰሩትና በደከሙበት ነገር ነበር የሚበሉት የሚል እናያለን። ነብያቶች በጠቅላላ ስንመለከት በታላላቅ ወይም ደግሞ በማንኛውም ስራ በሚባል ቦታ ላይ ተሰማርተዋል። በተለይ ፍየልን በማገድ በእርሊ እድሜያቸው ላይ ብዙ ያሳለፉበት ሁኔታ አለ ማለት ነው። ታዲያ ይሄ የሚያሳየን ይላሉ አንድ ሰው በስራ ላይ መሰማራቱ ክብር እንጂ በየትኛውም ደረጃ ላይ ቢሆን ሰውየው በዕልም ደረጃ ላይ የሚሆን ጣሊበል ዕልም የሚሆን እንደዚሁም ከዛም ውጪ በየትኛውም በስልጣን ደረጃ ላይ የሚሆን አንድ ሰው በስራ ተሰማርቶ ጉልበቱን ባፈሰሰበት ነገር መጠቀም ይሄ ትልቅ ክብር ያለው ነው። ለዚህም ነው አሁን ኪታቡ ላይ እሳቸውን ከነ ስራቸው ጋር አንድ ላይ ወይም ንስባ ወደ ስራቸው አስጠግተው ስማቸውን የተናገሩት ተግባራቸው ወይም የንግድ ስራ ላይ መሰማራታቸው ትልቅ ክብር የሚሰጠው መሆኑን ለመጠቆም ነው ማለት ነው። እንግዲህ ኢማም ላለካኢ ረሂመሁላሁ ተዓላ በዚህ ኪታባቸው ላይ በጣም ወሳኝ የሆነ ነገር ነው ያነሱት ማለት ነው። በጣም ወሳኝ የሆኑ ነጥቦችን አንስተዋል። ስለዚህ ይሄንን በተለይ እድሉ ያለው ሰው ይሄን ኪታብ ከመጀመሪያው እስከ መጨረሻው መማሩ በጣም አስፈላጊና ወሳኝ ነው። ሸርሑ ኡሱል ኢዕቲቃዲ አህሊ ሱነቲ ወልጀማዓ በሚል የተሰየመ ኪታብ ነው። ሸርሕ ኡሱል ኢዕቲቃድ አህሊ ሱነቲ ወልጀማዓ ሚን አልኪታቢ ወሱነቲ ወኢጅማዕ ሰሓበቲ ወታቢዒን ወመን ባዕደሁ ይሄንን መሰረት ያደረገ ነው ማለት ነው ኪታባቸው። ሙቀዲማውን ነው በዚህ ፕሮግራማችን ላይ የምንከታተለው እጅግ በጣም ጠቃሚና ታላቅ የሆነ መልእክትን የያዘ በመሆኑ ምክንያት ማለት ነው።
ስለዚህ ባረከላሁ ፊኩም እንደዚህ ከኪታብ ላይ ተቀንጭቦ አንድ ፓርት ብቻ ተወስዶ በእንደዚህ አይነት መልኩ ለትምህርት መቅረብ አዲስ አይደለም። በተለይ አሁን መምለካ አካባቢ ላይ ስንሄድ የክረምት ኮርሶች ምናምን በሚኖሩበት ጊዜ እንደዚህ አንድ ቻፕተር ይወሰዳል። ወይ የውዱ ወይ የሰላት ወይም የቡዩዕ የንግድ ወይም የኒካህ የሆነ ርዕስ ከአንድ ኪታብ ላይ ይወሰድና ስለዛ ርዕስ ብቻ ኮርስ ይሰጣል ማለት ነው። በደውራ ጊዜ በኮርስ ጊዜ ብዙ ጊዜ እንደዚህ አይነት ነገሮች የተለመዱ ናቸው። ስለዚህም ነው ይሄ በዚህ አይነት መልኩ የተመረጠው ማለት ነው። እና ግን ይሄ ሙቀዲማ ራሱን የቻለ ኪታብ ሊሆን የሚችል የሆነ መልእክት ያለው ስለሆነ ኢንሻአላህ እሱን የተመረጠውና በዛ ላይ ትኩረት አድርገን እንነጋገራለን ማለት ነው። ቢስሚላሂ ራህማኒ ራሂም ረቢ የሲር ወላ ቱዓሲር። ይሄ ያው እንግዲህ ዱዓ ነው። ሸኹ ረሒመሁላሁ ተዓላ ይህንን እንደ መግቢያ መርጠውታል ማለት ነው። ብዙ ጊዜ ዑለማዎች ኹጥበቱል ሓጃ የሚለውን ለሙቀዲማ ወይም ለመጀመሪያ ይጠቀሙታል። ሸኹ ረሒመሁላሁ ተዓላ በዱዓ ጀምሯል ከቢስሚላህ በኋላ ማለት ነው። ረቢ የሲር ወላ ቱዓሲር፣ ጌታዬ ሆይ አግራልን አታጥናብን ወይም አታጠንክርብን የሚል ነው። በዚህ ላይ ሰነድ ተጠቅሷል። ሰነድ በሸሪዓችን ትልቅ ቦታ ያለው ነው። እንደምናውቀው ሰነድ ማለት አንድ ሰው ዒልምን በሚወስድበት ጊዜ እገሌ ከገሌ እያለ ሸይን የሚጠቅስበት ሰንሰለት ነው ማለት ነው። ይሄ ሰንሰለት መኖሩ ይሄ ዒልም ከየት ተነስቶ የት ደረሰ የሚለውን ለማወቅ ይረዳናል። ዑለማዎች ምን ይላሉ? አልኢስናዱ ሚነ ዲን፣ ኢስናድ ማለት ከዲን ነው። ካኑ ላ የስአሉነ አልኢስናድ፣ በድሮ ጊዜ ታማኞች ብቻ ሰዎች እንኳን አይደለም ሙስሊሙ ሙሽሪኮች ራሱ ውሸትን የሚጠየፉበት ዘመን ላይ ኢስናድ አይጠየቅም ነበር። ሙሽሪኮች ራሳቸው ውሸትን ይጠየፉ ነበር። የአቡ ሱፊያንን ታሪክ ታውቃላችሁ። አቡ ሱፊያን ሂረቅል ፊት ለፊት ቆሞ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲጠየቅ ሂረቅል ምንድን ነው ያደረገው? ከሱ ጋር ለንግድ የመጡትን ከኋላው አሰለፈና እኔ ጠይቀዋለሁ ይነግረኛል፣ እሱ የሆነ የተሳሳተ ነገር ከነገረኝ ጠቁሙኛል ከኋላ። አቡ ሱፊያን ሲናገር ምን ይላል? በዛን ጊዜ ብችል ኖሮ የሆነ ነገር ስለሳቸው ስለ ነብዩ ሰለላሁ ዐለይሂ ወሰለም መጥፎ ነገር መናገር ብችል ኖሮ የዛኔ ይናገር ነበር። ነገር ግን ምን ፈራው አለ? ህዝቦቼ ከኋላ አሉ። ከኔ እዚህ ዛሬ የተናገርኩት ውሸት ካለ አገሬ ስገባ ማንም አያምነኝም። ውሸታም ነው ተብሎ አታ ዘመዶቹ ነው የሚጠሩት። እንኳን በነብዩ ሰለላሁ ዐለይሂ ወሰለም ላይ ቢሆን እንኳን የዋሸው ጠላታቸው ሆኖ እንኳን ቢዋሽበት አይቀበሉም ውሸት። በዚህ አይነት መልኩ ውሸትን የሚጠየፍ ህዝብ ነበረ ማህበረሰቡ። ደግሞ እስልምና መጥቶ በላያቸው ላይ ገና እስልምናው ሲገቡ ደግሞ ይሄ ነገር ምን ሆነ? የባሰ እስልምና ያጠነከረው ነገር ነብዩ ሰለላሁ ዐለይሂ ወሰለም በጣም አጥብቀው የተናገሩበት ነገር ስለሆነ በተለይ በሙስሊሙ ኡማ ላይ ውሸት ማለት እጅግ በጣም የሚጠየፉት ሌላ ጥፋት ቢሰራ ይሻላል፣ ቢሰርቅ ይሻላል አንድ ሰው ከሚዋሽ ማለት ነው። ስለዚህ ውሸትን በዚህን ያህል ይጠየፉ ስለነበረ አንድ ሰው ከነብዩ ሰለላሁ ዐለይሂ ወሰለም የተዘገበ ሐዲስ አለኝ ሲል ይቀበሉት ነበር። ከዛ በኋላ ግን ወዳዕ ፈለማ ከثر الوضاعون ሐዲስን ፋብሪኬት ማድረግ የሚያርጉ ሰዎች በዙ። ይሄንም ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሰዎች በነብዩ ሰለላሁ ዐለይሂ ወሰለም ላይ እንደሚዋሹ አስጠንቅቀዋል። من كذب علي متعمدا فليتبوأ مقعده من النار። ነብዩ ያላሉትን ነብዩ ብለዋል ብሎ የሚናገር ከሆነ ከጀሃነም መቀመጫውን ያረጋግጥን ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሰዎች በነብዩ ሰለላሁ ዐለይሂ ወሰለም ላይ መዋሸት ሲጀምሩ ጊዜ ምን መባል ተጀመረ? ሰሙ ለና ሪጃለኩም፣ ማን ነው ከማን ነው የተማርከው? ሸኽ ማን ነው? ይሄን የዘገብከው ከማን ነው ተብሎ መጠየቅ ተጀመረ ማለት። ከዛ በፊት አይጠይቁም ነበር፣ ምክንያቱም ሙስሊሙ ውሸትን ይጠየፋል። መዋሸት በተለይ በነብዩ ሰለላሁ ዐለይሂ ወሰለም በተለይ በዲን ላይ አይዋሽም። እዚህ ይሄ ውሸትን በጣም የሚጠየፉ ስለነበረ ዝም ብለው ሐዲስ ሲመጣ ይቀበሉ ነበር። ኋላ ላይ ውሸትን የሚፈበርኩ ሰዎች ሐዲስ ሰምቻለሁ እያሉ ያልሰሙትን ሰምቻለሁ እያሉ መናገር ሲጀምሩ ምን መጣ? ማን ነው ያንተ ሸኽ? ከማን ነው የሰማኸው? ይሄን ነብዩ ሰለላሁ ዐለይሂ ወሰለም ሰማው እንዳትል በሳቸው ዘመን አልነበረም። ማን ነው አንተን የነገረህ? ስለዚህ ምን ይላል? ከገሌ አስተላልፎ ከነብዩ ሰለላሁ ዐለይሂ ወሰለም ሰምቶ እኔ ጋር የደረሰው በዚህ ሰነድ ነው ይላል። ኦኬ አንተ ሸኽ ማን ነው? ይሄ ሸኽ እገሌ ነው ሲል የዚህ ሰውዬ ሰነድ በትክክል የተገጣጠመ የተሳሰረ ነው ወይ፣ በመሃል ክፍተት የለም ወይ የሚለውን ያህል ሰውየው ሰነዱን ሲናገር አንዳንዴ እገሌ ነግሮኝ ነው ይላል። ያ ሸኽ እና እሱ ተገናኝተው አያውቁም። እነዚህ ዑለማ አልሐዲስ ደግሞ አላህ ሱብሓነሁ ወተዓላ የከፈተላቸው ምንድነው? ልክ ይሄ ከኮምፒውተር በላይ ነው ማለት ነው አይምሯቸው።
ወዲያው ይሰማሉ ይይዛሉ ደግመህ እንድትነግራቸውም አይፈልጉም ከዛ በኋላ ምን አሉ እንዲያውም አዓነና አላሁ الوضاعين بالنسيان እነዚህ ውሸት የሚፈበርኩ ሐዲስን የውሸት ሐዲስን የሚፈበርኩ ሰዎችን በመርሳት አላህ አገዘናል እንዴት ነው በመርሳት ያገዛቸው አንድ ሰው መጥቶ ሐዲስ አለኝ ሲል ሰነድህን ንገረኝ ይሉታል ከገሌ ብሎ ይናገራል ከዛ ቆይ ጠብቀኝ እዚህ ይሉትና ወደ ቤታቸው ይገባል ወይ የሆነ ስራ ይሰሩና ተመልሰው ይመጣሉ የቀድሙን እስቲ ሰነዱን መልሰህ ንገረኝ ይሉታል ቀድም የተናገረውን ረስቶ አንዱን ወደ ኋላ አንዱን ወደ ፊት ያልጨመረውን ጨምሮ የጣለውን ጥሎ እንደገና ከገሌ ብሎ ያወራል ቀድም እኮ ያልከኝ እንደዚህ አልነበረም አልመዘገቡም አልጻፉም አልቀዱትም ግን ባይሙራቸው ይዘውታል በዚህ መሰረት እነዚህ በሐዲስ ላይ የሚዋሹ ሰዎችን አላህ Subhanahu Wa Ta'ala አገዘን ይላል ታዲያ ባረከላሁ ፊኩም ሰነድን መጥቀስ በዲናችን ውስጥ ትልቅ ቦታ ያለው እንደሆነ የሚያመለክተን ነው ማለት ነው من إلى التالي حدثنا الشيخ الإمام أبو محمد عبد القادر بن عبد الله الرهاوي قال أخبرنا الشيخ الإمام العالم الحافظ أبو طاهر أحمد بن محمد السلفي الأصبهاني قال أخبرنا شيخنا أبو بكر أحمد بن علي بن الحسين بن زكريا الطريثيفي ببغداد حدثكم الشيخ أبو القاسم يبقى كتابنا هبة الله ابن الحسن ابن منصور الطبري الحافظ في ربيع الأول سنة 16 و400 416 يعني مالتنا قال من قال تالي صاحب الكتاب كزي جمرو الحمد لله الذي أظهر الحق وأوضحه لا الله سبحانه وتعالى مسقانا يقبو حقا قلت يادرقنا يبلا يادرق الله سبحانه وتعالى مسقانا يقبو حق من دنو مالتنا حق يبلاينو حق قلت سنو مالت በማንም ሰው ላይ የሚሸፈን ነገር አይደለም ብርሃን አለው الحق ኑር ነው ባጢል ደግሞ ጨለማ ነው ስለዚህ አላህ Subhanahu Wa Ta'ala من حكمته حقን ምን አድርጎታል ኑር አድርጎታል ግልጽ አድርጎታል وكشف عن سبيله وبينه የሐቁን መንገድ ከፍቶ ግልጽ አድርጎ ያብራራው የሆነ ጌታ አላህ Subhanahu Wa Ta'ala መስገና ይገባው ይሄን ብቻ አይደለም وهدى من شاء من خلقه إلى طريقه الله سبحانه وتعالى كفتراتاتوچو يفلغون ودسو منجد يمرا يهونه وشرح به صدره لبون لذي حق يكفتلت يهونه وانجاه من الضلاله እንደዚሁም ከጥመት ያ አዳነው የሆነ ያተረፈው የሆነ حين اشفع عليها اي اشرف عليها ማለት የጥፋት አፋፍ ላይ በሆነበት ጊዜ የጠበቀው የሆነ ነው فحفظه وعصمه من الفتنة في دينه سويون بدينو لي كمفتن ودت أمت كمقبات الله يتبقى يهون الله مسكانا يقبه متبقى بتشاسيهون فأنقذه من مهاوي الهلكة يتفات عزقتوچن هلو ياترفونا يادانو يهونا وأقامه على سنن الهدى وثبته يا هدايا من قد لي يقت يدرقونا ياسأنو يهونا الله سبحانه وتعالى وآتاه اليقين في اتباع رسوله وصحابته نبي صلى الله عليه وسلم እና صحابዎችን በመከተል يقين እርግጠኝነት ወደሱ የመጣ የሆነ ووفقه እንዲሁም በሐቅ ላይ የገጠመው የሆነ وحرس قلبه من وساوس البدعة وأيده كبدعة ጉትጎታዎችና ማምታቻዎች የጠበቀው የሆነ ባሪያውን የጠበቀውና ያበረታው የደገፈው የሆነ አላህ ምስጋና ይገባው እንዲሁም አላህ ማለት ማን ነው وأضل من أراد منه مبعده يفلقون كفتراتاتوچو ياتممنا يراقو يهونه وجعل على قلبه غشاوة بلبو لي شفان يادرقبت يهونه وأهمله في غمرته ساهيا بچلتنينتو لي زنقو انديهون الله سبحانه وتعالى يتوونا يزنقو وفي ضلالته لاهيا بتأمتو لي يزنقنا يرسى انديهون ونزع من صدره الإيمان كلبو لي إيمانا ينتكبتنا يوتأبت هنا وابتز منه الإسلام اسلمنا كلاولي يوتأبت هنا الله سبحانه وتعالى وتيهه في أودية الحيرة يا موالل
ዋሻ ውስጥ ግራ ተገብቶ እንዲቀር ያደረገው አላህ ወኸተመ ዐላ ሰምዒሂ ወበሰሪህ በመስሚያውም በአይኑም ላይ ያተመበት ያሸገበት የሆነ ሊየብሉገል ኪታቡ ፊሂ አጀለህ በሱ ላይ አላህ የደነገገው ውሳኔ እንዲፈጸም ማለት ወየተሐቀቀል ቀውሉ ዐለይሂ ቢማ ሰበቀ ሚን ዒልሚሂ ፊህ የሱ እውቀት ቀድሞ ባወቀው በእውቀቱ ይህ ሰው ለዚህ የሚበቃ እንደሆነ ባወቀው መሰረት ይህንን በሱ ላይ ያረጋገጠበት የሆነ ሚን ቀብል ኸልቂሂ ለሁ እሱን ከመፍጠሩ በፊት ይህን አረጋግጦበታል። ወተክዊኒሂ ኢያሁ እሱን ከማበጀቱ በፊት ማለት ሊያዕለመ ዒባደሁ አነ ኢለይሂ ደፍዕ ወልመንዕ መከልከል መከላከል ወደ አላህ ስብሓነሁ ወተዓላ ብቻ የሚመለስ ወቢየዲሂ ዱር ወነፍዕ ጥቅምም ጉዳትም በአላህ ስብሓነሁ ወተዓላ እጅ ላይ የሚገኝ ነው። ከሌላ ከማንም አትፈልግ ማለት ሂዳያው በአላህ እጅ ነው። ማጥመሙም በአላህ እጅ ነው። ያ አላህ አታጥምመኝ፣ ያ አላህ ሂዳያን ምራኝ ብሎ የሚለመነው እሱ አላህ ስብሓነሁ ወተዓላ ብቻ መሆኑን እንዲያውቁ ነው። ሚን ገይሪ ገረድን ለሁ ፊህ በእጁ ነው ጥቅሙም ጉዳትም ማለት ነው። ያንን መጥቀምና መጉዳት ግን ፈልጎ አይደለም ማለት ወላ ሓጀተን ቢሂ ኢለይህ አላህ ስብሓነሁ ወተዓላ የመጥቀምና የመጉዳት ፍላጎት ኖሮትም አይደለም። አላህ ስብሓነሁ ወተዓላ ላ ዩስአሉ ዐማ የፍዐሉ ወሁም ዩስአሉን አላህ ስብሓነሁ ወተዓላ ለምን ይሄን አደረገ እንዴትስ ይሄን አደረገ ተብሎ አይጠየቅም ማለት ነው። አላህ ስብሓነሁ ወተዓላ የሚጠየቅ አይደለም ለሚሰራው ነገር ግን ሰዎች በሚሰሩት ስራ ሁሉ ይጠየቃሉ ማለት ነው። ኢዝ ለም የጠሊዕ ዐላ ገይቢሂ አሐዳ አው ኢዝ ለም ዩጥሊዕ ዐላ ገይቢሂ አሐዳ አላህ ስብሓነሁ ወተዓላ በገይቡ ላይ ለማንም ገይቡን አላሳወቅም። እዚህ አንድ ሰው አላህ አጥምሞኛል ሊል አይችልም ማለት አላህ አጥምሞኛል ሊል አይችልም። ለምን? አላህ እንዳጠመመው በምን አወቀ? እስከ መጨረሻ ህይወቱ ድረስ ምንድነው የተባለው? ወዕቡድ ረበከ ሐታ ያእቲየከል የቂን ሞት እስከሚመጣ ድረስ አላህን ተገዛ ነው የተባለው። ለራሱ ጥመት ቦታ እየሄደ ጥመትን እየፈለገ ባጢልን እያራመደ አላህ ሽቶብኝ ነው ማለት አይችልም። ለምን? አላህ ስብሓነሁ ወተዓላ እንደሻበት አላወቀምና አላህ ግልጽ አላደረገም፣ ለማንም ግልጽ አላደረገም ይሄንን ወላ ጀዐለ ሰቢለ ኢላ ዒልሚሂ ፊ ኸልቂሂ አበዳ ከፍጥረታቶቹ መሃል ለማንም ይሄንን እውቀት ክፍት አላደረገም ማለት የዘጋው ነው ማለት። የእኛ ሸኽ እኮ ከሰባት ሰማይ በላይ በረው በለውሐል ማሕፉዝ ላይ የተጻፈውን ሁሉ አንብቦ ነው የመጡት ይላል። ምን ማለት ነው? አላህ ስብሓነሁ ወተዓላ መዝግቦ የያዘውን ለማንም አላሳወቅም። ዓሊሙል ገይብ ፈላ ዩዝሂሩ ዐላ ገይቢሂ አሐዳ አላህ ማለት እኮ ገይብን አዋቂ የሆነ ጌታ ነው። ፈላ ዩዝሂሩ ዐላ ገይቢሂ አሐዳ ገይቡን ለማንም ግልጽ አላደረገም። ኢላ መን ኢርተዳ ሚን ረሱል የወደዳቸውን ሩሱሎች ብቻ ምን አድርጓል? ለዳዕዋቸው የሚጠቅማቸውን ዳዕዋ ለማድረግ ሰውን ወደ እስልምና ለመጥራት የሚያገለግላቸውን የሆነ ገይብ እውቀት ብቻ ነው የሰጣቸው። ከዛ ውጪ እነሱም አያውቁም። ነብያቶቹም አላህ ካሳወቃቸው በላይ አያውቁም። ገይብን የሚያውቅ ከአላህ በላይ ማንም ዓሊሙል ገይብ ፈላ ዩዚሩ ዐላ ገይቢሂ አሐድ። እዚህ ሸኾቻችን ይህን ያውቃሉ እንዲያውቃሉ ለውሐል ማሕፉዝ ላይ የተጻፈውን አንብበዋል ቀርተዋል የሚባል ነገር የለም። ይሄ ሁሉ ምንድነው? ጉሉው ነው፣ ድንበር ማለፍ ነው ማለት ነው። ድንበር ማለፍ ነው። ሐታ ነብዩን ሰለላሁ ዐለይሂ ወሰለም ሲያሞግሷቸው ምን ነው የሚሉት? ኢነ ሚን ጁዲከ ዱንያ ወደረተሃ ወሚን ዑሉሚከ ዒልመ ለውሒ ወልቀለም። ይሄ ሁሉ ቅጥፈት ነው፣ ውሸት ነው። ነብዩ ሰለላሁ ዐለይሂ ወሰለም እኔን አላህ ካስቀመጠኝ ቦታ በላይ አታጋኑኛሉ ከማ አጥረት ነሳራ ብነ መርየም። ስለዚህ ወላ ጀዐለ ሰቢለ ኢላ ዒልሚሂ ፊ ኸልቂሂ አበዳ ለልሙሕሲኑ እስተሐቀ ልጀዛእ ሚንሁ ቢወሲለትን ሰበቀት ሚንሁ ኢለይሂ በጎ አድራጊ የሆነ ሰው ለበጎ አድራጎቱ የሚሰጠው ጀዛ ከማን ነው? ከአላህ ስብሓነሁ ወተዓላ። ይሄ ደግሞ በምንድን ነው እሱ የሚሰጠው? በአላህ ስብሓነሁ ወተዓላ ችሮታ ነው እንጂ ይህ ሰው ምን አይደለም እስተሐቀ ልጀዛእ ሚንሁ ከአላህ ስብሓነሁ ወተዓላ ምንዳ የሚገባው ሐቁ ሆኖ አይደለም ማለት ቢወሲለትን ሰበቀት ሚንሁ ኢለይሂ ከሱ ካሁን በፊት ያለፈ የሆነ ውለታ ስላለ አይደለም ማለት። ወለል ካፊሩ ካነ ለሁ ጁርሙን አው ጀሪረቱን ሒነ ቀዳ ወቀደረ ናራ ዐለይሂ ካፊሩንም ቢሆን አላህ ስብሓነሁ ወተዓላ እሳትን ሲደነግግበት አላህ ስብሓነሁ ወተዓላ በደነገገበት ሰዓት ይህ ካፊር የሰራው ወንጀል ኖሮ አይደለም፣ በዛ ሰዓት ላይ ያጠፋው ነገር ኖሮ አይደለም፣ አላህ ስብሓነሁ ወተዓላ የደነገገው ነው። እዚህ የሚያሳየን ምንድን ነው? እሱ ማንኛውም ሰው ሄዳ አላህ ስብሓነሁ ወተዓላ ያጠመመውን ማቅናት የሚችል ማንም የለም። አላህ ያቀናውን ደግሞ ማጥመም የሚችል ማንም የለም። ታዲያ ምን ይላሉ ሸኹ ረሒመሁላሁ ተዓላ? ፈመን አራደ አን የጅዐለሁ ሊኢሕዳ አልመንዚለተይን አልሀመሁ ኢያሃ አላህ ስብሓነሁ ወተዓላ ከሁለቱ ለአንዱ አገር የሾመው የሆነ ሰው ከሁለቱ ለአንዱ አገር
አጨው የሆነ ሰው ወይ የጀነት አጭቶት ሊሆን ይችላል ወይ ለጀሃነም ደግሶት ሊሆን ይችላል። አላህ Subhanahu Wa Ta'ala ከሁለቱ ለአንዱ ያጨውና የደገሰው የሆነ ሰው አልሃመሁ ኢያሃ ለዛ የሚያደርሰውን መንገድ አላህ ያሳውቀዋል ማለት ነው። ለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? እኛማ መቀመጫችን የት እንደሆነ አላህ የወሰነው ከሆነ ፈመል ዐመል ለምንድነው ስራ የምንሰራው ሲባል ምን አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እዕመሉ ኩሉም ሙየሰሩን ሊማ ኹሊቀ ለሁ። እናንተ እዛ እንደገፍ የምትሉት ምኑን አውቃችሁ የጀሃነም ትሁን የጀነት ትሁን በምን ታውቃለህ? ስለዚህ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም እዕመሉ ልፉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ስሩ ኩሉም ሙየሰሩን ሊማ ኹሊቀ ለሁ። እያንዳንዱ ሰው ለተፈጠረለት ነገር የተገራ ነው ማለት نعم وجعل موارده ومصادره ونحوها ለጀነት የደገሰው ሰው የጀነትን መንገድ ይመራዋል የጀነትን መንገድ ያገራለታል መውጫው መግቢያው መውረጃው መድረሻው መነሻው የዛ ወደ ጀነት የሚያደርሰውን ሰው መንገድ ይሆናል ማለት አንድ ሰው በጥፋት ላይ ቢሰማራ እንኳን ጥፋትን ሊጠየፍ ይገባዋል በጥፋት ላይ ቢሰማራ እንኳን ሐቅን ሊያፈቅርና ሊወድ ይገባዋል የዚህን ጊዜ አላህ ይመራዋል ማለት ጥፋት ላይ የተሰማራ ጥፋትን የሚያፈቅር ከሆነና እንደዚሁም መልካምን ነገር የሚጠየፍና የሚጠላ ከሆነ ይሄ የሂዳያ መንገድ የተዘጋበት ነው የፈለገ ቢሆን አንድ ሰው ሱናን መተግበር አልቻለም አይጥላው ሱና ነው የነብዩ ሰለላሁ ዐለይሂ ወሰለም መንገድ ነው ይውደደው ባይሰራውም እንኳን ማለት ነው ሱናን የሚተገብሩ ሰዎችን ይውደድ ከነሱ ባይሆንም እንኳን ለዚህ ነው ኢማም ሻፊዒ ምን ይላሉ ይባላል أحب الصالحين ولست منهم أحب الصالحين ولست منهم صالحዎችን ወዳለው ከነሱ አይደለሁም واكره من تجارته واكره من بضاعته المعاصي ስራው ንግዱ እንቅስቃሴ ሁሉ ማዕሲያ የሆነ ሰውን እጠላለሁ ወይን ኩና في البضاعة سواء ሁለታችንም እኔም ወንጀለኛ በሆንም እንደሱ ወንጀለኛ በሆንም ወንጀለኛ ጥፋተኛ አመፀኛ ኃጢያተኛን ግን አልወድም ኃጢያትን መጠየፍ እንደዚሁም ኸይር ስራን መውደድ ተውሂድን መውደድ የተውሂድ ሰዎችን መውደድ ሱናን መውደድ የሱና ሰዎችን መውደድ እንደነሱ ባንሆንም እንኳን ይህንን ማፍቀራችን በራሱ ወደዛ ይመራናል ማለት ተሸበሁ ኢለም ተኩኑ مثلهم እንደነሱ ባትሆኑም እንኳን ተመሳሰሉ ምሰሉ እነሱን ተቀራረቡ ከነሱ ጋር فإن التشبه بالكرام فلاح በነዛ ምርጥ ሰዎች መመሳሰል ራሱ ምንድነው መዳን ነው እዚህ አንድ ሰው ሱናን መውደድ የሱናን ሰዎችን መውደድ እንደነሱ እኩል ባይሆንም እንኳን እነሱ የሚሰሩትን ባይሰራም እንኳን መጥላት የለበትም ለምን ይህንን ማድረጉ ብቻ በራሱ ምን ያደርገዋል አላህ Subhanahu Wa Ta'ala ልቡን ይከፍትለታል ለሂዳያ እንዲመራ ያደርገዋል እዚህ ነው አላህ Subhanahu Wa Ta'ala ምን ያለው فلما زاغوا أزاغ الله قلوبهم ጥመትን መርጠው ወደ ጥመት በሄዱ ጊዜ አላህ ልባቸውን አጥመ ሰውየው የማዕሲያ ሰዎችን የጀሃነም ሰዎችን ስራ ሰርቶ በሱና በጀሃነም መካከል አንድ ስንዝር ሲቀረው አላህ Subhanahu Wa Ta'ala የጀነት ሰዎችን ስራ እንዲሰራ ያደርገውና ጀነት ያስገባል የተባለው ለምንድን ነው ምክንያቱም ምንድነው እሱ فيما يظهر للناس ይላሉ ዑለማው ሰውየው የጀሃነም ሰዎችን ስራ የሚሰራው ሰዎች በሚያዩት መሰረት ነው ያ ማለት ምን ነው የጀሃነም ሰዎችን ስራ ይሰራል እንጂ ውስጡ እየተብሰለሰለ ነው እየተከነከነ ነው ያ አላህ መቼም ይሁን ከዚህ ምትገላግለኝ እያለ ነው እንደዚሁም ኸይር ስራን በተወቁጥር ያ አላህ ከኸይረኞች የምታረገኝ መቼ ነው እያለ ሁሌ በልቡ ይመላለሳል ይጨነቃል እንዲህ አይነቱ ሰው በግልጽ በአደባባይ ሲሰራ መጥፎ ነገር ሲሰራ ይታያል ውስጡ ግን ከአላህ ጋር ግንኙነቱ ሁሉ ጊዜ ያ አላህ ምራኝ ያ አላህ አስተካክለኝ ያ አላህ ቀጥተኛው መንገድ አሳየኝ የሚል ነው ስለዚህ የመጨረሻ ህይወቱን አላህ ምን ያደርገዋል የጀነት ሰዎችን ስራ ሰርቶ እንዲኖር አንዳንዱ ደግሞ ሂዳያ ላይ ቀጣልኩኝ ብሎ ይኩራራል ይፎክራል እነዚህ ምን ዋጋ የሌላቸው ናቸው ይላል ራሱን ብቻ ከፍ ከፍ ያደርጋል በዛ መሰረት ምን ይሆናል ዑጅብ የሚባለው ነገር ለሰዎች ሲታይ ኸይር ስራ እየሰራ ነው ግን እንዲያዩለት ነው እንዲሰሙለት እንዲያደንቁለት እሱ ደግሞ ራሱን ከፍ ከፍ እያደረገ ነው እዚህ አቂባው ተበላሸ ማለት ኻቲማ ይበላል አላህ Subhanahu Wa Ta'ala ኻቲማችን ያሳምራልን نعم الله سبحانه وتعالى የሱን መመለሻውን መድረሻውን የዚህ መንገድ ያደርጋል ሙደሙ ተቀለበው ወመንቀለበው ወመተሰረፋቲሂ فيها እያንዳንዱ እንቅስቃሴውን መግቢያውን መውጫውን መመላለሻውን ሁሉ በዛ አላህ Subhanahu Wa Ta'ala በደገሰለት መንገድ ያደርጋል የሱናው ከሆነ የጀነት ሰው እንዲሆን አላህ የወሰነለት ከሆነ በዛ ላይ ነው የሚመላለሰው ሲወጣም ሲገባም ሲነሳም ሲቀመጥም እያንዳንዱ እንቅስቃሴው በዛ መሰረት ይሆናል ሰላት ያመልጠውም ዱዓ ያደርጋል ዚክር ያደርጋል አላህን Subhanahu Wa Ta'ala ያምናል እንደዚሁም ሰደቃ ይሰጣል በሚችለው ነገር ሁሉ በኸይር ስራ የሚሰማራ ያደርጋል ወከደሁ ወጁህደሁ ወነስበሁ عليها ልፋቱ ጥረቱ ድካሙ ሁሉ በዛ መንገድ ላይ እንዲሆን ያደርጋል ليتحقق وعده المحتوم ያ አላህ የወሰነው ነገር እስከሚረጋገጥና እንዲረጋገጥ ማለት ነው
وكتابه المختوم እሱ የመዘገበው መዝገቡ የታተመበት እንዲረጋገጥ ማለት ነው وغيبه المكتوم والذين آمنوا مشفقون منها ويعلمون أنها الحق ያመኑ ሰዎች ቂያማን ይፈራሉ ያመኑ ሰዎች በቀብሩ ውስጥ ያለን ቅጣት ይፈራሉ ያመኑ ሰዎች ነገ አላህ ፊት ቆመው ተቀስቅሰው ለሂሳብ መቆምን ይፈራሉ مشفقون منها ويعلمون أنها الحق ይህች ደግሞ ምንም ጥርጥር የሌላት እውነት እንደሆነች ያውቃሉ ያምናሉ ማለት ከጌታቸው እንደሆነ والذين كفروا እነዛ የካዱት ከሆነስ أولياؤهم الطاغوت ወዳጆቻቸው ጣጉቶች ናቸው يخرجونهم من النور ከልዩ ከሆነ አንድ ንጹህ ብርሃን ያወጣቸውና الى الظلمات ወደ ጨለማዎች ያስገቧቸዋል ኑር አንድ ነው ظلمات ጨለማ ብዙ ነው የሽርክ ጨለማ አለ የቢድዓ ጨለማ አለ የኩፍር ጨለማ አለ የማሲያ ጨለማ አለ ሌሎችም በጣም ብዙ የጨለማ አይነቶች አሉ እዚህ ከአንዱ ብርሃን አንስተው ወዴት ይወስዷቸዋል ወደ ጥመት አንድ ጥመት ውስጥ ሲገባ አንድ ሰው ከዛ በኋላ የጥመትን በጥመት ላይ እየተገበረ ሙሉ ለሙሉ ውልቅ ብሎ የሚሄድ ማለት ወነሽهد ان لا اله الا الله ከአላህ በቀር በሐቅ የሚገዙት አምላክ እንደሌለ እንመሰክራለን وحده لا شريك له በብቸኝነቱ ምንም አጋር ሳይኖረው الذي يحيي ويميت ህይወትን የሚሰጠው እሱ አላህ ብቻ ነው ويميت እንዲሞት የሚያደርገውም እሱ አላህ Subhanahu Wa Ta'ala ብቻ ነው وينشئ ويقيت የሚፈጥረውም እሱ ነው የሚቀልበውም እሱ ነው ويبدئ ويعيد ጀማሪውም እሱ ነው ከሞቱ በኋላ መልሶ የሚቀሰቅሰው እሱ ነው በዚህ አይነቱ አላህ Subhanahu Wa Ta'ala በብቸኝነቱ አምናለሁ እመሰክራለሁ ሸሃደተ ሙቅርን بعبوديته ይህ ምስክርነት ደግሞ ባሪያነቱን ያረጋገጠ የሆነ ሰው የሚመሰክረው ምስክርነት ومذعن بألوهيته አምላክነቱን አምኖ ለዛ ያጎበደደ የሆነ ሰው የሚመሰክረውን ምስክርነት እመሰክራለሁ ومتبرئ من عن الحول والقوة إلا به ኃይልም ሆነ ብልሃት ከሱ ከአላህ እንጂ ከሌላ ከማንም እንደሌለ የሚያምን ሰው ምስክርነትን እመሰክራለሁ ونشهد أن محمدا عبده ورسوله نبي محمد عليه الصلاة والسلام يا الله باريا يا الله ملكتኛ ናቸው عبد لا يعبد رسول لا يكذب ይላል عبد لا يعبد يا الله باريا አገልጋይ ናቸው አይመለኩም رسول لا يكذب يا الله ملكتኛ ናቸው አይስተባበሉ يا الله ملكتኛ መሆናቸውን እናረጋግጣለን አናስዋሽም እንደዚህም يا الله ባሪያ መሆናቸውን እናምናለን አንገዛም ማለት ነው بعثه الى الخلق كافه እንደውም የምናምነው ነብዩ ሰለላሁ ዐለይሂ ወሰለም ለሰዎች ሁሉ ለፍጥረታቶች ሁሉ የተላኩ ናቸው አምስት ነገሮችን ሌሎች ነብያቶች ያልተሰጣቸውን ተሰጥቶኛል ሲሉ ከነዛ መካከል አንዱ ምንድነው والنبي يبعث الى امته خاصه ነብይ ሲባል ካሁን በፊት ወንቢያው من قبل ከኔ በፊት ያሉ ነብያቶች የሚላኩት ወደ ማን ነው ወደ ህዝቦቻቸው ብቻ ነው وبعثت الى الناس كافه ለሰው ልጆች ሁሉ በተቀላላ የተላኩኝ بعثه الى الخلق كافه وامره ان يدعو الناس الى ان يدعو الناس عامه ሰዎችን ሁሉ በተቀላላ ጥሪ ሊያደርጉ ነው አላህ ያዘዛቸው لينذر من كان حيا ويحق القول على الكافرين ሕያው የሆነን ሁሉ ሊያስጠነቅቁ ሙታንን ከሆነ ምንም ዋጋ የለም አላህ በቁርአን ላይ ምንድነው ያለው وما يستوي الاحياء ولا الاموات ሕያው ከሞተ ጋር አንድ አይደለም አይስተካከልም በህይወት ያለና የሞተ አንድ አይደለም عفوا وما يستوي الاعمى والبصير ولا الظلمات ولا النور ولا الظل ولا الحرور وما يستوي الاحياء ولا الاموات አይነ ስውር ከአይናማ ጋር አንድ አይደለም ጨለማና ብርሃን አንድ አይደለም ሐሩር የሆነ ሙቀት ፀሐይ በጠራራ ፀሐይና ጥላ አንድ አይደለም ማለት ነው وما يستوي الاحياء ولا الاموات ሕያው የሆኑና የሞቱ አይስተካከሉ አንድ አይደለም ان الله يسمع من يشاء الله يفلغون ያሰማል ነብዩን ሰለላሁ ዐለይሂ ወሰለም ምናላቸው وما انت بمسمع من في القبور በቀብር ውስጥ ያለን አንተ ማሰማት አትችልም ማለቸው ለነብዩ ሰለላሁ ዐለይሂ ወሰለም አሟቶች ይሰሙናል ይያለ የሚጮኸው ታሪክ የት ነው አሟቶች ይሰሙናል ሐሙስ የአሟቶች ቀን ነው ንፍሮ ካልቀቀልክ ቡና ካላፈላ ልክ ያው አሟቶች እኮ የቡና ሱስ ያለባቸው ነው ቡና ካላፈላ ንፍሮ ካልቀቀልክ በቃ አሟቶች ያሐድራሉ ይላል ረመዳን ጾሞ በኢፍጣር ሰዓት ላይ አሟቶች ያሐድራሉ ይላል ከየት ነው የሚያሐድሩ ማን ያለው የትኛው ኪታብ የትኛው ሱና ላይ ነው የተባለው የለም ان الله يسمع من يشاء وما انت بمسمع من في القبور الله يفلغون ያሰማል አንተ ግን በቀብር ውስጥ ያሉትን ማሰማት አትችልም አላህ ነው ያለው
نعم ስለዚህ ሊዩንዚረ መን ካነ ሐየን አላህ መልእክተኛውን የላከው ምን ለማድረግ ነው? ሕያው የሆነን ለማስጠንቀቅ ነው። ሕያው የሆነን ለማስጠንቀቅ ويحق القول على الكافرين يا الله سبحانه وتعالى قال በካህዲያኖች ላይ እንዲረጋገጥ ማለት መልእክተኛው ዳዕዋውን ያደርጋል ያመነ ይቀበላል ይከተላል እምቢ ያለ በዛው ይረጋገጥበታል ማለት አውጀቡ ما على المرء የመጀመሪያው በዚህ መግቢያ ውስጥ ከሚጠቀሰው የመጀመሪያው ምንድነው አንድ ሰው ከሁሉም ነገር በላይ በሱ ላይ ዋጅብ ማለት ምንድነው የመጀመሪያ ዋጅብ በሱ ላይ ምንድነው ሰላት ነው ጾም ነው ዘካ ነው እንደዚሁስ ምንድነው እሱ የመጀመሪያ ዋጅብ የሆነው በአንድ ሰው ላይ ሁሉን ከበዲን الاسلام ውስጥ መስራት ካለበት ነገር ሁሉ የመጀመሪያው በሱ ላይ ምንድነው ምን አሉ رحمه الله تعالى اما بعد فان اوجب ما على المرء በሰውየው ላይ እጅግ በጣም ግዴታ የሆነ ከሁሉም ግዴታዎች በላይ ግዴታ የሆነው ምንድነው ማዕሪፈቱ ኢዕቲቃድ الدين የዲንን እምነት አቂዳን ጠንቅቆ ማወቅ ከሁሉም በላይ ዋጅብ የሆነው አንዳንድ ሰው ምን ሁሌ ተውሂድ ሽርክ አቂዳ ምናምን ትላላችሁ ሰው ሰላት መስገድ አያውቅም ውዱእ አደራረግ አያውቅም ሰላት መስገድ አያውቅም ስለ ሰላት አታስተምሩ ስለ ጣሃራ አታስተምሩ ተውሂድ ሽርክ ብቻ ምንድነው ይላል አይ አውጀቡ ማዕሪፈቱ ኢዕቲቃድ الدين የዲንን እምነት የመጀመሪያ ማወቅ ያለበት አንድ ሰው እሱ ነው ምክንያቱም ሰላት የሚገነባው በሱ ላይ ጣሃራ የሚገነባው በሱ ላይ ዘካ የሚገነባው በሱ ላይ ጾም የሚገነባው በሱ ላይ እያንዳንዱ ዒባዳ የሚገነባው በሱ ላይ አየር ላይ ሰው ግንብ ይገነባል አየር ላይ ሰው ቤት ይሰራል አይሰራም ውሃ ላይ ቤት ይሰራል አይሰራም መሰረት መጣል አለበት መጀመሪያ የሚገነባው ነገር ምን እንዲሆን ጸንቶ እንዲቆም ማለት ከዛ በኋላ ነው ትንሽም ይሁን ትልቅ የሚሰጠው ሰደቃ ቦታ የሚሆንለት ትንሽም ይሁን ትልቅ የሚሰግደው ሰላት ቦታ የሚይዝለት የዛኔ ና ግንበኛ የሆነ ሰው መሰረት ሳይጥል ዝም ብሎ ብቻ መሬት ላይ ብሎኬት ቢደረድር ምን እንደሚሆነው ወይ ውሃ ሲመጣ ወይ ንፋስ ሲመጣ ጠርጎ ይዞት ይሄዳል የለውም መሰረት የለውም ገደል አፋፍ ላይ አንድ ሰው ህንጻ ቢሰራ ምን እንደሚሆነው ገንብቶ ላይ ሲደርስ ከስር ይደረመሳል أفمن أسس بنيانه على تقوى من الله ورضوان خير أمن أسس بنيانه على شفا جرف نهار فانهار به في نار جهنم عندنا تشون አይደሉም እኮ መሰረቱን አጽንቶ ግንቡን የገነባና የገደል አፋፍ ላይ ግንቡን የሰራ ሰው አንድ ናቸው ሊሆን አይችልም ስለዚህ መጀመሪያው ምንድነው ማዕሪፈቱ ኢዕቲቃድ ዲንን ማወቅ አቂዳን መረዳት وما كلف الله به عباده من فهم توحيده وصفاته እንጂ ሸህ ይሄ ምንን የሚናገሩት ወሃቢ ስለሆኑ አይደለም ልብ በል ምክንያቱም የት ነው የነበሩት ይሄን ነገር ያስተላለፉት መቼ ነው نعم طيب መግቢያው ላይ ስንት ነው ያለው 416ኛ ሂጅሪያ ላይ ማለት ነው መሐመድ አብዱል ወሃብ አልታሰቡም ማለት ተመልከት ኢብኑ ተይሚያና ወሃቢ ኢብኑ ተይሚያና መሐመድ ኢብኑ አብዱል ወሃብ ይሏል የታልሽ የታል ኢብኑ ተይሚያ መሐመድ ኢብኑ አብዱል ወሃብ እሳቸውም ከሱ ነው እንደ ተማሩት 416ኛ ሂጅሪያ ላይ ማለት ምን እያሉ ነው የአላህን Subhanahu Wa Ta'ala ተውሂድ መጀመሪያ ማወቅ አለበት ወሲፋቲሂ የአላህን ሲፋት ማወቅ አለበት ወተስዲቅ ረሱሊሂ መልእክተኞቹን ማረጋገጥ አለበት እሺ ብሎ እውነት ነው ብሎ ማለት ቢደላኢል ወልየቂን በማስረጃ በእርግጠኝነት ወተወሱል ኢላ ጡሩቂሃ ያንን የሚያደርሰውን መንገድ ሁሉ መዳረስ አለበት መጓዝ አለበት ወልስትድላል عليها بالحجج والبراهين በማስረጃ አርግበት ሁጃ በራሂን ሁለቱም አንድ ነው አንዱ ግን ከሌላው በቃል ደረጃ ምንድነው ጠንካራ ነው نعم والاستدلال عليها بالحجج والبراهين ይሄ ነው እንግዲህ ምን የሚባለው የድሮ እስልምና ማለት ይሄ ጥንታዊው የጥንቱ የጧቱ እስልምና ማለት ይሄ ነው 416 ላይ እንደዚህ ይባላል ወደ ሰለፎች ናቸው እኮ እነዚህ ጥንታዊው እስልምና አሽዓሪያ የት ነበር አሽዓሪያ حتى አቡ الحسن الاشعري ራሱ ተጠይፈው የተውት መንገድ እኮ አንድ ወቅት ላይ ሞከሩት አይምሯቸውን አሰረተው ሲሉ አላዋጣም ይሄ ነገር ከአላህ የሚያጋጭ ነው ወደ አላህ የሚያቀርብ አይደለም ብለው እንዳለ ካፖርታቸውን አውልቀው ልክ እንደዚህ ከነበርኩበት መንገድ ወልቅ ያለው ብለው ነው እኮ ተመልሰው ወደ ኪታብና ሱና የተመለሰው ኪታብ ጻፉ ለማስረጃ አንድ አይደለም ወደ 3 ኪታብ ጻፉ ይሄ ሁሉ አይታየንም አላየንም አልሰማንም
እኛም አሽዓሪ ነን። አቡል ሐሰን አሽዓሪም እሳቸውም እንደዛው በዛው መንገድ ነው። ይሄው ኪታባቸው አይ አናውቀውም፣ አላየን፣ አልሰማን። በእንደዚህ አይነት መልኩ ሰው አላህ ፊት ይቀርባል እንዴ? አላህ ፊት ቆሞ እኔ አሽዓሪ መንገድ ተከታይ ነኝ ሊል ይችላል እንዴ? አንድ ሰው ካለስ አቡል ሐሰን አሽዓሪ መጥተው ይጠራሉ እኮ አንተ ነህ ተከተለኝ ያልካቸው? ኧረ አየሁት አላዋጣኝም ተውበት አድርጌ አላህ ወደ አንተ ተመልሻለሁ ሊሉ ነው አቡል ሐሰን አሽዓሪ። አንተስ እሺ አይ እኔማ በቃ ተውበት አድርጓል ሲባል አልሰማ ብዬ ነው እንጂ ነው የምትለው ማለት አልሰማ ብዬ ነው እንጂ እኮ ተነግሮኛል ተውበት አድርጓል ተብያለሁ፣ አልቀበል አልሰማ ብዬ ነው። ምክንያቱም የዛን ቀን ምን መዋሸት የለ መካድ የለ። እንደው ምላስህ እንደው ለመካድ ቢሞክር እንኳን ጆሮህ ይናገራል፣ አይንህ ይናገራል፣ እጅ እግርህ ይናገራል። መስካሪ ነው ሁሉ። نعم الله سبحانه وتعالى ويوم يحشر أعداء الله إلى النار فهم يوزعون يا الله ጠላቶች አላህ ዘንድ በሚቀሰቀሱበት ጊዜ من الله سبحانه وتعالى حتى إذا ما جاءوها شهد عليهم سمعهم وأبصارهم وجلودهم بما كانوا يعملون يسروت የነበረውን ስራ የሚመሰክረው ይሄ ነው። شهد عليهم سمعهم ጆሮአቸው وأبصارهم አይናቸው وجلودهم ቆዳቸው ይመሰክርባቸዋል ይሰሩት የነበረውን ነገር። ምን ይላሉ? وقالوا لجلودهم لما شهدتم علينا ለምን እኛ ላይ ተመሰከኛል እናንተ አይደል የምንከራከረው? ለእናንተው እንዳትቃጠሉ እየተከራከረ በእኛ ላይ ተመሰክራላችሁ። لما شهدتم علينا قالوا أنطقنا الله الذي أنطق كل شيء ነገሮችን እንዲና ምላስ እኮ ስጋ ነው። ምላስ ምንድነው? ስጋ ነው። እንዲናገር ያደረገው ማን ነው? አላህ Subhanahu Wa Ta'ala። ሁሉን ነገር እንዲናገር ያደረገ አላህ Subhanahu Wa Ta'ala እንድንናገር ያደረገን እኛ ነው። وما كنتم تستترون أن يشهد عليكم سمعكم ولا أبصاركم ولا جلودكم እናንተ ያንን ሁሉ አመጽና ወንጀል ስትሰሩ ታዲያ አይናችን አይም ቆዳችን አይመሰክረንም ብንም ብላችሁ ነበር እንዲያደረጋችሁት? ይሄ እኮ የእናንተ ግምት ነው። ይሄ የእናንተ ግምት መጥፎ ግምታችሁ ነው። ማንንም አያየኝም ስትሉ ቆዳችሁና ጆሮአችሁ እግራችሁ ምስክር እንደሚሆን ረስታችሁታል ማለት ነው። ተደብቃችሁ ምትሰሩት ይሄን ነው የሚለው አላህ Subhanahu Wa Ta'ala በቁርአኑ ላይ የሚነግረን ማለት ነው። እዚህ አይ ተውበት አድርጓል አይ አልሰማንም አላየንም አቡል ሐሰን አሽዓሪ ኪታባቸው ቁጭ ብሏል። እዚህ የአቡል ሐሰን አሽዓሪ መንገድ ጥንታዊው እስልምና ደግሞ አንድ እኮ ቢጠቅሱ ጥሩ ነው። ትክክለኛ አህሉ ሱና መንገድ ማለት ሶስት ነው። ሶስት እንዴት አንድ ይሆናል? የሚጋጩበት እኮ ርዕስ አለ ራሱ። እነማን ናቸው ሲባሉ ምን አሉ? አሽዓሪያ ማቱሪዲያና አህለል ሐዲስ። አህለል ሐዲስ አሽዓሪያ ማቱሪዲያ ይሄ ነው ትክክለኛው መንገድ። አሽዓሪያና ማቱሪዲያ ማይስማሙበት ርዕስ አለ፣ የሚጋጩበት ርዕስ አለ። አሽዓሪያ ማቱሪዲያ ከአህለል ሐዲስ ጋር የሚጋጩበት አለ። እነዚህ ሶስቱ እንዴት ነው መሰረታዊ አቂዳ ላይ እየተጋጩ ሁሉም ሶስቱም ትክክለኛ የሚሆን? ግን ምንድነው እሱ እነዚህ ሰዎች በባጢል ላይ አንድ ስለሆኑ ስለተስማሙ በቃ አሽዓሪያና ማቱሪዲያ አሽዓሪያ ማቱሪዲያ ደግሞ በብዛት ለማንሳት የሚሞክሩት ይሄን ነው። አሽዓሪያ መች ጀመረ? ማቱሪዲያ መች ጀመረ? ሰሃቦች እኮ አሽዓሪያ ያቁ፣ ኢማም ሻፊዒ አሽዓሪያ ያቁ። መዝሐባችን እኛ አሉ እኮ አቂዳችሁ መንሃጃችሁ ምንድነው ሲባሉ እኛ ሻፊዒዮች ነን ይላል። አዎ አውቃለሁ ሻፊዒ ጥሩ ነው። ሻፊዒያ ማለት ግን ምንድነው እሱ የፊቅህ መዝሐብ ነው። አቂዳ ምንድነው? ይሄንን መናገር አይፈልግም። ለምን? ግልጽ ነው፣ የባጢል መንገድ ላይ ስለሚጓዝ ነው። እኛ ሻፊዒዮች ነን እያለ ብቻ መሄድ ነው ይፈልጋል። ሻፊዒያ ግን ማለት አሽዓሪያ ማለት አይደለም። ሁለቱ የተለያዩ ነገሮች ናቸው። نعم ከኢማም ሻፊዒ በኋላ ከብዙ ዓመት በኋላ ነው አቡል ሐሰን አሽዓሪ መጣ። ስለዚህ የጥንቱ የጧቱ የሚባለው ነገር ምንድነው? ከየቱ ጋር ነው ተነስተን የጥንቱ የጧቱ ምንለው? ይሄን ነው ማወቅ ያለበት አንድ ሰው ማለት نعم። ስለዚህ አንድ ሰው የሚገባዋል። ለዚህ እምነታቸው ደግሞ ቀደም እንዳልነው ምንድነው የተጠቀሰው? ወደ 2500 በላይ ማስረጃዎች ናቸው በዚህ ኪታብ ውስጥ የተጠቀሱት ከሰሃባዎች ከታቢዒዎች እንደዚሁም ከአይማዎች ማለት ነው። نعم። ስለዚህ አንድ ሰው የሚገባው ምንድነው? ይሄንን ማወቅ ነው። አቂዳውን ማወቅ፣ አላህ Subhanahu Wa Ta'ala ግዴታ ያደረገበትን እሱም ብቻ መገዛትን፣ እንደዚሁም ተውሂድ الصفات አላህን Subhanahu Wa Ta'ala በሲፋቱ ብቸኛ ማድረግን፣ እንደዚሁም ረሱሎችን አምኖ መቀበልን በማዕና የረሱሎችን መንገድ የነብዩን ሰለላሁ ዐለይሂ ወሰለም መንገድ መከተል ማለት ያንን ለመንገድ ለማግኘት መልፋት ይሄ ነው። وكان من اعظم مقول واوضح حجه ومعقول كتاب الله الحق المبين። ስለዚህ አንድ ሰው ከአቅሌ ጋር አልገጠመም በሚል ተራ የሆነ መሰረት የአላህን ሲፋት ኢንካር ማድረግ ይችላል። አንድ ሰው ለማስፈራራት ደግሞ አንተ ምን ይሏል?
ሙሸቢሃዎች ሙመሲላዎች እነ አይማዎች ሁሉ ሙሸቢሃዎችን ሙመሲላዎችን አክፍሯቸዋል። አንተ እኮ እያሉ ይፎክራሉ። ሙሸቢሃ ማለት ማን ነው? የአላህን ሱብሓነሁ ወተዓላ አላህ እኔ እንደዚህ ነኝ ብሎ የተናገረውን ያጸደቀ ሰው እንዴት ሙሸቢሃ ሊባል ይችላል? ነገር ግን አላህ ስለራሱ በኪታቡ ላይ የተናገረውን ነገር ሲያዩት ከፍጥሯን ጋር ይመሳሰልባቸዋል። ስለዚህ ይህንን ነገር ከአይምሯቸው መዝነው ይሄ ከፍጥሯን ጋር ሊመሳሰል ይችላል ብለው ሲክዱት ለነሱ ዲን ሆነ። ይሄ ከአቅላቸው ጋር ያልተስማማውን ነገር አንተ ስለተቀበልክ ደግሞ ምን ሆነ? ይሄ ወንጀል ሆነ ማለት ነው። ይሄ ነው አሁን እየተከታተለ ካነ ሚን አዕዘም المعقول አይምሮን ሊያሰራ የሚችል ሎጂክ የሆነ ነገር ከተባለ ትልቁ ሎጂክ ማለት ምንድነው? እሱ ወአውضح حجة ግልጽ የሆነ ማስረጃ ማለት ምንድነው? እሱ ኪታቡላህ الحق المبين ግልጽ የሆነ እውነተኛ የሆነው የአላህ ኪታብ ነው። ይሄ ነው ትክክለኛ ሎጂክ ከሰው አይምሮ ጋር ሊሄድ ከሰው ፍላጎት ጋር የሚስማማ የሆነ ማለት ይሄ ነው። ثم ከዚያስ قول رسول الله صلى الله عليه وسلم የነብዩ صلى الله عليه وسلم ንግግር ነው። وصحابه الاخيار المتقين እነዚያ ምርጥ የሆኑ አላህን የሚፈሩ የሆኑት የነብዩ صلى الله عليه وسلم ሰሃባዎች ንግግር ይሄ ነው። ዒልም ማለትም የሆነው العلم قال الله وقال رسوله وقال الصحابه ዒልም ማለት ምንድነው? قال الله ስትል ነው ዒልም። قال رسوله قال الصحابه ስትል ዒልም ነው። نعم وليس نصبك للخلاف سفاهة بين قول الرسول وقول فلان يا ገሌ ንግግር እያል ከነብዩ ንግግር ጋር ማጋጨት ግን ዒልም አይደለም። የገሌ ንግግር አንተ አላህ Subhanahu Wa Ta'ala ከዓርሽ በላይ ነው ብሎ አላህ በቁርአኑ ላይ ያስቀመጠውን ስትናገር እገሌ ደግሞ እንዲህ ብሏል። ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ቢድዓትን ضلاله ብለዋል ስትል ነብዩ ማነው ሸኽ ፉላን ደግሞ እንደዚህ ብሏል ይላል። ዒልም ማለት قال الله قال رسول ሸኽ ፉላን ደግሞ ስትል ነው። عبدالله بن عباس رضي الله عنه ምንድን ያለው? إني أخاف أن تنزل علينا حجارة من السماء ከሰማይ ድንጋይ እንዳይዘንብብን እፈራለሁኝ። أقول لكم قال الله وقال رسوله الله አለ መልእክተኛው አለላችኋለሁ لكن قال أبو بكر ዑመር ትሉኛላችሁ እንዴ? ይሄ አብዱላህ ብን አባስ የተናገረው እንዴት ነው? አንድ ሰው የነብዩ ሰለላሁ ዐለይሂ ወሰለም ንግግር ለመጣል እገሌ ብሏል እያለ የገሌን ንግግር ከነብዩ ሰለላሁ ዐለይሂ ወሰለም ጋር ያጋጫል። ይሄ ዒልም ሊሆን ይችላል እንዴ? አይችልም። قال الله العلم قال الله وقال رسوله وقال الصحابة ذوي العرفان هم أولو العرفان እነዚህ ናቸው የእውቀት ባለቤቶች ማለት وليس نسبك خلاف سفاهة بالخلاف بين قول الرسول وقول فلان የገሌን ንግግር አምጥተህ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ስታጋጨው ያለ ማወቅ በጅህልና በቂልነት እንደዚህ ማድረግህ ዒልም አይደለምና ተጠንቀቅ ይላል። ስለዚህ وصحابة الأخيار المتقين ይሄ ደግሞ በሌላ አባባል ምን ይባላል? መስደሩ التلقي والاستدلال عند أهل السنة والجماعة أهل السنة والجماعة ማለት የአቂዳቸው ምንጭ አቂዳቸውን የሚቀበሉት ምንጭ አድርገው የሚወስዱት ኪታቡላህ ወሱነቱ ረሱሊሂ ወአቅዋሊ الصحابة ነው። ይሄ መስደሩ التلقي ይሄ ነው አስሉ ማለት ነው። ከዛ በኋላ ሌሎች አሉ። በተለይ በአሁኑ ሰዓት የተለያዩ የፍልስፍና አስተሳሰቦችን በሰው መሃል ለመንዛት የሚጣጣሩ በጣም ብዙ አካሄዶች አሉ። ልንጠነቀቅ የሚገባን ማለት በምን አይነት መንገድ ነው? ይሄ ለዘመናት ዑለማዎች ሲኻለፉበት የነበረውን እኛ ዛሬ መፍትሄ ማምጣት አንችልም ይሏል። ውሸት እኮ ነው። ለዘመናት ዑለማዎች ሲኻለፉበት የነበረውን ዛሬ መፍትሄ ማምጣት አንችልም። ስለዚህ ሁላችንም ዝም ብለን ብቻ መጓዝ ነው ይላል። አይ ታያለህ አሁን ለዘመናት ሲኻለፉበት የነበረው ነገር ሳይሆን ትክክለኛ ማስረጃው የቱ ነው? ሰዎች የተኻለፉበትን ብቻ የምናይ ከሆነማ ህይወትም ራሱ አይጥምም እኮ። ትክክለኛና ማስረጃ ያለውን መንገድ ይዘህ ካልተጓዝክ አደገኛ ነው። እንደዚህ እያሉ ነው የሚያስተኙ ማለት ነው። አንዱም የሆነ ቪዲዮ ያመጣል ገጠር ውስጥ ሙስሊም ነን ብለው የሆነ ጥመት ውስጥ ወይም ኩፍር ውስጥ ወይም ሽርክ ውስጥ ተዘፍቀው ያሳያል። እኛ ጋር ሱፊ ነን ሰለፊ ነን እያን ከምንጨቃጨቅ ለምን እነዚህን አናድናቸውም ይላል። እነዛን ሰዎች ማዳንና ሱፊ ሰለፊ ብሎ መጨቃጨቅ ጋር ምን አገናኘው? ምንም አይገናኝም። ያ ሌላ ይሄ ሌላ። እነዚህን ሰዎች ሄደን ዳዕዋ እናድርግላቸው አንድ ነገር ነው። ለምንድን ነው ይሄን ከንግግሩ ጋር ከዚህ ጋር የሚያስታክከው? አይ በቃ ሁሉም እርግፍ አድርገን ትተንኛ በቃ እጅግራችን አጣምረን ቁጭ እንበል። ዲን እየተበላሸ የሚሄደው በዚህ ነው። ዲን እየተበላሸ የሚሄደው በምንድን ነው? የሐቅ ሰዎች ዝም ሲሉ፣ የባጢል ሰዎች እንደፈለጉ ሲፈነጩ የዛኔ ነው ዲን የሚረሳው ማለት። ይህ ሁሉ የተውሂድ ዳዕዋ የተስፋፋው በቅርብ ዓመታት ነው ሀገራችን ላይ እንደምናየው። በምን ምክንያት ነው? ያው በቃ ዲንን የተረዱ ሰዎች ድምጻቸውን ከፍ አድርገው መናገራቸው። ከዛ በፊት ዲንን ይሄንን ትክክለኛውን አቂዳ የሚያውቁ አልነበሩም እንዴ? ነበሩ እኮ በጣም ጥቂቶች ናቸው። ተውጠው መናገር አይችሉ ተውጠው ስለነበረ ነው።
የሆነ ሰዓት ላይ አላህ ሲፈልግ ደግሞ ከፍ አድርገው ድምጻቸው የሚናገሩ ሰዎችን ያመጣል። እኮ ይሄ ሐቅ የነበረ ነው እኮ ድሮም የነበረ ነው። ነገር ግን ይሄ ሱፊያው ኃይል ሌሎቹ የባጢል መንገድ ኃይሎች በጣም አይለው በመታየታቸው ምክንያት እስቲ አሁን እንደ ምሳሌ እናንሳ። አገራችን ኢትዮጵያ ስትነሳ በአብዛኛው የውጭ ሀገር ሰው የሚያስበው ምንድነው? ናም ሙስሊም የሌለ ካፊር ብቻ ያለበት ነው የሚያስበው። የለም ግን ሙስሊም እንዴ ያኮ ግማሽና ከግማሽ በላይ ሙስሊሞች ነን እያልን ነው አይደለም። ነገር ግን የሚታወቀው ነው ለምንድን ነው? ይሄ ሙስሊሙ ተውጦ ስላለ እነዛ የበላይ ሆኖ ስለመጡ ልክ እንደዛው ነው። ይሄ የቢድዓው የምናምኑ መንገድ በጣም ጎልቶ ሲታይ ሱና ውስጥ ተውጦ ስለቀረ ምን ተመሰለ? በቃ ሀገራችን ላይ ያለው የቀድሞም የድሮም ዲን ተባለ። እውነቱ ግን አይደለም። የሐቅ ሰዎች ነበሩ። ያንን ግን የሚሰማቸው ትንሽ ናቸው፣ አቅም የላቸውም፣ ተውጠው ቀሩ። ያም ሆነ ይሄ አቂዳ ግን ምንድነው? ይሄ አቂዳ ጥንታዊ መሰረት ያለው መጤ የሆነውን እንደ አዲስ አድርጎ ማየት፣ መጤ የሆነውን እንደ ጥንታዊ አድርጎ ማየት ይሄ ነው ትልቁ አደጋ ማለት ነው። ስለዚህ ይሄንን ጠንቅቀን ማወቅ ثم ما اجمع عليه السلف الصالحون ከዚያም ደግሞ ሰለፎች በአንድ ላይ የተስማሙበት ኢጅማዕ ያደረጉበትን ነገር መከተል ነው። ثم التمسك بمجموعها ከዚያም እነዛን ሁሉ በጥቅሉ አንድ ላይ አድርጎ አጥብቆ መያዝ ነው። والمقام عليها الى يوم الدين እስከ ቂያማ ቀን ድረስ በዛ ላይ መጽናት። አትወላወል፣ አትደናበር። ያኺ ባጢል በመጣ ቁጥር አትደናበር። ትልቁ አደጋ ደግሞ ይሄ ነው ዛሬ ጊዜ የምንሰማው ማለት ነው። ዛሬ አህለል ባጢል መንገዱ ተዘጋባቸው። የባጢል ሰዎች ቢድዓ ሲሉ ቢድዓ ተመታ፣ ሽርክም ተመታባቸው፣ ተወሱል ምናምን እያሉ እሱም ተመታ። በአስማው ሲፋት ላይ ሰውን አጭመረበሩት፣ አምታቱት፣ ይሄም ተመታ። ባዶ እጃቸውን ቀሩ። አሁን ምን ጀመሩ? የውይይት መድረክ። ይኸው እኛ ሁሉ አሁን ያለነው የት ነው? ሶሻል ሚዲያ ላይ እንዳለን ያውቃል። እዚህ ዓሊም የለም፣ ተው የሚላቸው የለም፣ እነሱንም ማንነታቸውን የሚያጋልጥ የለም። በሶሻል ሚዲያ ላይ ውይይት ብሎ ይመጣል። ተመልከት፣ ባጢልን ይዞ ቢድዓ ይቻላል ይፈቀዳል። ኩሉ ቢድዓቲን ሐሰና ያሉት ነብዩ ሰለላሁ ዐለይሂ ወሰለም፣ ኩሉ ቢድዓቲን ضላላ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ቢድዓቱል ሐሰና አለ ብሎ ደረቱን ነፍቶ ነው ተከራከሩኝ። እኔ እናንተ ደግሞ ቁጭ ብለን እናዳምጣለን። ወይኔ ለካ እንደዚህ ነው። አፉና ሲያዘው እኮ ይላል። ዲን በእንደዚህ አይነት መልኩ ነው። ስንትና ስንት ዓመት ቢድዓ ነው፣ ቢድዓ ሐሰና የሚባል የለም ብሎ የተማረው ሁሉ ለካ እስከዛሬ ዝም ብለን ነበር ይላል። ምን ማለት ነው? ዲን ደግሞ በጭቅጭቅና በውይይት ሆነ እንዴ? ለዚህ ነው ከሰለፉና ሷሊህ አንድ ሰው ዲኑን ለክርክር ያጋለጠ የሆነ ሰው አላህ Subhanahu Wa Ta'ala ዒስማውን ያነሳበታል። ጥበቃ የሚባል ጥብቅነት ከሱ ላይ ይነሳል። ቤትም ቦታ ቢወድቅ አላህ ቦታ ይሰጠው ነው። እዚህ አፉን ስላስያዘው አለ። ለዚህ ነው እኮ አህለል ዒልም ምን የሚጠሉት ክርክርን የሚጠሉት በዲን ላይ። ለምንድን ነው እሱ? አንዳንድ ጊዜ ምን ይሆናል ሰውየው ባጢል የሚናገረው ሰውዬ ኦኬ አንተ ተናገር መጀመሪያ ይባላል። ያለ ቆሻሻውን ያራግፋል። ቁጭ ብለን እናዳምጣለን። ይሄ ሁሉ ጭንቅላታችን ውስጥ ገብቶ ሲያበቃ አሁን ይሰራለታል። ቆይ መልስ ይሰጣል ስንል የሁለት ቃል ሶስት ቃል ተናግሮ ጸጣል። ያ ሁሉ የተሸከምነውን ሹባት ማን ያውጣልን? ዶክተር ጋር ሄደን መርፌ አንወጋ አለቀ። ቀይን ተሸክመ ሹባት ተሸክመ ትዞራለህ እድሜ ልክ ነው። ስለዚህ የባጢል ሰዎች መናገር ሳይችሉ ለሰው ወሬያቸውን ንግግራቸውን ማሰማት ሲያቅታቸው ይሄንን መንገድ ይከፍታሉ። ስለዚህ የኔ ቲፎዞ ይመጣል ማለት ነው። የኔ ቲፎዞን እኔ ምን አደርጋለሁ? ለአደጋ አጋለጥኩት ማለት ነው። ቲፎዞ አድርገም ኳስ ሜዳ ነው። ስለዚህ የኔ ቲፎዞች የመጡት ለምንድን ነው? ያሸነፈ ሊደግፉ ማለት ነው። ለሚያጠቃ ለመደገፍ ማለት ነው። ጎል ለሚያስገባው ለማጨብጨብ ማለት ነው። ዲን እንደዚህ አይሄድም። ዲን እንደዚህ አይደለም ያ ጀማዓ። እንዲያውም ከእንደዚህ አይነት አካባቢ አንድ ሰው ምንድነው ማድረግ ያለበት? ራሱን ማረግ ነው። ዛሬ ሰላማዊ የሆነ ውይይት እገሌና እገሌ ያደርጋሉ። በምን ርዕስ ላይ? በቢድዓ ርዕስ ላይ። ቢድዓ ሐሰና ቢድዓ ሰይአ አለቀ እኮ። ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ቢድዓቲን ضላላ ብለዋል። ያኔ ዘመከተል ሲገባው እንደገና ቁጭ ብለ ሰው ሲከራከር ልትሰማ ነው። ምን ማለት ነው? ስለዚህ እድሜ ልክህን የሰማውን ሐቅ የሆነ ቦታ ላይ በሰማው ቪዲዮ አትንሸራሸር። መፍረክረክ አያስፈልግም። ሐቅ ነው። ከኪታብ ከሱና የተወሰደ ሐቅ ነው ያዝከው። ምን አፍረከረከ? ኪታብ ላይ ሱና ላይ የተረጋገጠ የሆነ ማስረጃ ነው። አላህ Subhanahu Wa Ta'ala ስለራሱ የተናገረበት ሲፋቱ ምንድነው? እሱ በቁርአን ላይ ያለ ነው። አላህ ስለራሱ የሚያውቀው አላህ ብቻ ነው።
ከአላህ ቀጥሎ ስለ አላህ የሚያውቀው ማን ነው? ነብዩ ሰለላሁ ዐለይሂ ወሰለም ናቸው። አላህ ያለንን ነብዩ ሰለላሁ ዐለይሂ ወሰለምን ስለ አላህ የተናገሩን ከመቀበል ውጭ እገሌ ተብሎ ምንድነው ማስረጃው እገሌ ሲባል አይ ይሄንን እኮ ሲያነሳው ከአቅል ጋር አብሮ አይደለም። አላህ ይናገራል ካልኩኝ ይላል። አላህ ይናገራል ካልኩኝና ወደ ማን ነው የሚመለሰው? ወደ ራሱ ይመለሳል። ተመልከት፣ አላህ ፈጣሪ ነው፣ የሰው ልጅ ፍጡር ነው። የሰው ልጅ ፍጡር ሲሆን ለመናገር ምን ያስፈልገዋል? ምላስ ያስፈልገዋል፣ ከንፈር ያስፈልገዋል። እነዚህ ሁሉ ነገሮች ምን ናቸው? ፍጡራን የሚያስፈልጉት ነገሮች ናቸው። እዚህ ምን ይላል? በአቅሉ ነው የሚፈላሰፈው እሱ ማለት። አላህ ተናገረ ካልን ምን ምላስ አለው ልንል ነው? ከንፈር አለው ልንል ነው? ማን አለ ይሄን? አላህ ተናገረን የተባለ እንዴት እንደተናገረ ማናቅም። ቢነገረን እንናገራለን። ስላልተነገረን ግን አላህ መናገሩን ተነግሮናል። ቃል አላህ እየተባለ አይደለም። ቃል ማለት ምን ማለት ነው? نعم ናዳ ማለት ምን ማለት ነው? ድምፅን ከፍ አድርጎ መጣራት። ኑዲየ ያ ሙሳ ኢኒ አነ ረቡከ ፈኽለዕና ዐለይክ። ሙሳ ተጠራ በማ ድምፅ? በአላህ ማለት። ኑዲየ ያ ሙሳ ኢኒ አነ ረቡክ፣ ሙሳ ሆይ እኔ ጌታህ ነኝ የሚል ጥሪ ሰማው ነብዩላህ ሙሳ። ከማን ነው? ኢኒ አነ ረቡከ የሚለው ማን? አላህ አይደለም። እዚህ ንግግር አይደለም እንዴ? ታዲያ አንተ ምላስና እንትኑን ቶ አንተ ነው፣ የሰው ልጅ ነው፣ የአላህ አይደለም። እዚህ ይሄ ነው ትልቁ ችግር። ፍጡራን ከፈጣሪ ጋር ያመሳስሉና አላህ እንዲህ ነው ሲባሉ የፍጡራንን ያመጡና ለአላህ ይሄ አይገባውም ይላል። መናገር ሌላ፣ ፍጡራን ለመናገር የሚያስፈልጋቸው ሌላ ነገር። ይሄን አለማወቅ። ስለዚህ በአቅላቸው ነው የሚመዝኑት ዲኑን በአቅላቸው ይመዝናሉ። ከአቅል ጋር አይሄድም እያሉ ይተውታል። አቅላችን መቀበል አይችልም ይሄንን ብለው። ይሄ አይደለም የሚያስፈልገው። ትክክለኛ አቅል ሎጂክ ማለት ምንድነው? እሱ ኪታብን ስትከተል፣ ሱናን ስትከተል፣ የሰሃባዎችን መንገድ ስትከተል ይሄ ነው። ይሄን ያሉን ሸኹ ማለት ነው። ካነ ሚን አዕዘሚ ማቁል ወአውደህ ሑጀት ወማዕቁል። ይሄ ነው ማለት ኪታቡላህ መስደሩ ተለቂ ይባላል። ስለዚህ ثم الاجتناب من البدع ثم الاجتناب عن البدع ቢድዓ ለሶስት ከፍለዋል፣ ለአምስት ከፍለዋል የሚባልላቸውን ዑለማዎች ራሱ ብታይ ቢድዓን ያወገዘ እንጂ ያሞገሰ አታገኝ። ልብ በል። ወደ አምስት ከፍለዋል የተባሉት ማን ነው? ዒዝ ብን አብድሰላም ናቸው አንዱ ማለት ነው። ዒዝ ብን አብድሰላም የቢድዓ አይነቶችን ያወገዟቸው የቢድዓ አይነቶችን ቆጥራ አትዘልቀው። ይሄ ቢድዓ ነው በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሰሃቦች ያልነበረ ነው እያሉ ያወገዙት ማለት ነው። ታዲያ አንተ የምትፈልገውን ቢድዓ ነው ዒዝ ብን አብድሰላም የሚያወሩት? የተለያየ ርዕስ እኮ ነው። እነሱ ያሉት በአንድ ዋሻ፣ አንተ ያለው በሌላ ዋሻ። ናም ይሄን ነው ማወቅ የሚያስፈልገው። አንድ ዓሊም ቢድዓን ያሞገሰ ዓሊም ከጥንቶቹ አታገኝ። ثم الاجتناب عن البدع والاستماع اليها እንኳን አይደለም ልትጠጋው ይቅርና ስለ ቢድዓ ሲወራ ራሱ መስማት የለብህም ይላል። اجتناب البدع والاستماع اليها ቢድዓን ከማዳመጥ መጠንቀቅ። مما احدثها المضلون አጥማሚዎች ካመጧቸው አዳዲስ ነገሮች ሁሉ መጠንቀቅ ነው። ከዛ ቀጥሎ ما كان عليه السلف ሰለፎች ያሉበትን መንገድ። ሰለፍ ማን ነው? ሰለፍ ማለት ልብ እንበል። ሰለፍ ስንል ሲንና ሳድ እንደሚሉት አይደለም ያ ጀማዓ። እኛ በሲንና በሳድ አንለያይም ይላል ፈላስፋው ማለት። ሲንና ሳድ አይደለም የምናወራው። ሰለፍ ማለት هم صدر هذه الامه من الصحابه والتابعين صحابዎች ታቢዒዎች እነዚህ ናቸው ሰለፎች ማለት። الذين شهد لهم رسول الله صلى الله عليه وسلم بالخيريه ነብዩ ሰለላሁ ዐለይሂ ወሰለም በምርጥነት የመሰከሩላቸው እነዛ ኡመቶች ሰለፍ የሚባሉት እነሱ ናቸው። የነሱ አቂዳ ደግሞ የሰለፎች መንገድ ደግሞ ምን ይባላል? ሰለፊዮችና በዛ በሶስቱ ክፍለ ዘመን ውስጥ ያሉት ኡመቶች የሄዱበትን መንገድ እንሂድ ማለት ነው። አላህም ያለው ይሄን አለም والسابقون الاولون من المهاجرين والانصار والذين اتبعوهم باحسان رضي الله عنهم ورضوا عنه فإن آمنوا بمثل ما آمنتم به فقد اهتدوا። እናንተ እንዳመናችሁት ካመኑ መቀጠታኛው መንገድ ተከትሏል ተመርተዋል የተባለው ይሄ ነው። ይሄንን ነው ማድረግ ያለበት አንድ ሰው። فهذه الوصايا الموروثة المتبوعة والآثار المحفوظة المنقولة وطرائق الحق المسلوكة والدلائل اللائحة المشهورة والحجج الباهرة المنصورة التي عملت عليها الصحابة والتابعون ومن بعدهم من خاصة الناس وعامتهم من المسلمين واعتقدوها حجة فيما بينهم وبين الله رب العالمين. ስለዚህ ይቺ ما كان عليه السلف ሰለፎች ያሉበት ስንል ምን ማለታችን ነው? فهذه الوصايا الموروثة المتبوعة የተወረሰ የሆነው ኡማው ኸይር የሆነው ኡማ የተከተለው መንገድ ይሄ ነው። والآثار المحفوظة المنقولة
ለኛ ተጠብቆ የተላለፈልን የሆነው ፋና ይሄ ነው። ወጠራኢቅ الحق المسلوكة የሐቁ መንገድ የተጓዙበት መንገድ ይሄ የሰለፎች መንገድ ወደላኢል اللاኢحة المشهورة አንጸባራቂ የሆነ የታወቀ የሆነ ግልጽ ማስረጃ የሰለፎች መንገድ ነው። والحجج الباهرة المنصورة ብሩህ የሆነ ማለት ማስረጃ የተደገፈ የሆነ ከአላህ ነስር የሚመጣለት የሆነ ማስረጃ ማለት التي عملت عليه الصحابة والتابعون ሰሐባዎችና ታቢዒዎች የተገበሩት የሆነው ومن بعدهم ከነሱ በኋላ ያሉትም እንደዚሁ ከሰሐባዎች ከታቢዒዎች በኋላ ያሉትም من خاصة الناس وعامتهم من المسلمين ልዩ የሆኑ የእውቀት ባለቤቶች ከኡማው እንደዚሁም ሌላውም ልዩ ጠቅላላ የሆኑ ሙስሊሙ ማህበረሰብ የተከተለበት መንገድ ይሄ واعتقدوها حجة فيما بينهم وبين الله رب العالمين በእነሱና በአላህ መካከል ግልጽ የሆነ ማስረጃ ማለት ይሄ መንገድ እንደሆነ ያመኑት ማለት ነው የሰለፎች መንገድ ስንል ثم ከዛ በኋላ من اقتدى بهم من الائمة المهتدين በሰለፎች የተከተሉ የሆኑ ያ አላህ Subhanahu Wa Ta'ala ቀጥተኛውን መንገድ የመራቸው የሆኑ አይማዎች ናቸው واقتفى آثارهم من المتبعين ከዛም በኋላ የነሱን ፈለግ የተከተሉ የሆኑ ተከታዮች ናቸው واجتهد في سلوك سبيل المتقين ያ አላህን Subhanahu Wa Ta'ala የሚፈሩ ሰዎችን መንገድ ለመከተል ትግል ያደረጉ ሰዎች የነሱ መንገድ ነው ይሄ ማለት وكان مع الذين اتقوا والذين هم محسنون نجاة المتبعين وهلاك المعرضين يا الله يا نبي صلى الله عليه وسلم መንገድ የሚከተሉ ሰዎች ነጃ የሚወጡ መሆናቸውንና ከዛ ያፈነገጡ ሰዎች የሚጠፉ እንደሆነ ማረጋገጫ ማለት فمن اخذ في مثل هذه المحجه ይሄን ግልጽ የሆነውን መንገድ የሰለፎችን የተጓዘ የሆነ ሰው وداوم بهذه الحجج على منهاج الشريعه በሸሪዓ መንገድ ላይ እነዚህን ማስረጃዎች ይዞ የጸና የሆነ ሰው አሚነ في دينه በዲኑ ላይ ምን ይሆናል سكيور ይሆናል ማለት የተተማመነ ይሆናል التبعه في العاجله والاجله تبعه ማለት ኮንሲኩዌንስ ማለት ከዛ እሱ ካደረገው ጋር ተከትሎ የሚመጡ አንድ ሰው ሲያጠፋ ከጥፋቱ ጋር ተከትሎ የሚመጡ አደጋዎች አሉ እነዛን አደጋዎች የተጠበቀ ማለት ፈጣኑም ሆነ ዘግይቶ የሚመጣውን አደጋ የሚጠበቁ የሆኑ ሰዎች وتمسك بالعروة الوثقى እንደዚሁም ታማኝ የሆነችዋን ዘለበት አጥብቆ ያዘ ሰው التي لا انفصام لها መበጠስ የሌላትን واتقى بالجنة التي يتقى بمثلها በሱ አይነት ሊጠበቁ የሚገባው በሆነው መጠበቂያ የተጠበቀ የሆነ ሰው ليتحصن بجملتها በጥቅሉ በዚህ መንገድ ራሱን ሊመሽግበት ማለት ويستعجل بركتها የዚህን ትክክለኛ ሐቅ መንገድ በመከተል በረካው ቶሎ እንዲመጣለት የፈለገ የሆነ ሰው ويحمد عاقبتها في المعاد والمآل إن شاء الله ويحمد عاقبتها في المعاد والمآل إن شاء الله بالله سبحانه وتعالى فقادم እንደዚሁ ፍጻሜው ምስጉን የሆነ መመለሻው የቂያማ ቀን እንደዚሁ የሚመሰገን የሆነ ኢንሻአላህ ይሆናል በአላህ ፍቃድ ማለት ومن اعرض عنها ይሄንን የሰለፎችን መንገድ ያፈነገጠ የሆነ ሰውስ وابتغى الحق في غيرها مما يهواه ከሱ ውጭ በሆነ የራሱን ስሜት ብቻ በማሰብ ሐቅን በዛ መንገድ የሚፈልግ የሆነ او يروم سواها ወይም ከዚህ ከሐቅ ውጭ ሌላን መንገድ የሚፈልግ የሆነ مما تعداه اخطا في اختيار بغيته واغواه ይሄንን መንገድ የፈለገ የሆነ ሰው ባካሄዱም በፍላጎቱም ተሳስቷል وسلكه سبيل الضلاله ይህም ወዴት ይወስደዋል ወደ ጥመት መንገድ ይዳርገዋል وارداه في مهاوي الحلكه የጥፋት አዘቅት ውስጥ ያሽቆለቆለዋል ማለት فيما يعترض على كتاب الله وسنة رسوله ከዚያም ምን ይሆናል የአላህን ኪታብ የነብዩን ሰለላሁ ዐለይሂ ወሰለም ሱና ማጋጨት ይጀምራል ማለት ወይም መጋጨት ከዛ ጋር መቃረን ይጀምራል يضرب بضرب الامثال የአላህ ቁርአን ሲመጣ ነብዩ ሰለላሁ ዐለይሂ ወሰለም ሱና ሲመጣ ምሳሌ ይሰጥበታል ودفعهما بانواع المحال ይሄ ነገር እንዴት ሊሆን ይችላል እያለ የመላምት አይነቶችን እያመጣ ይከላከላል والحيدة عنهما بالقيل والقال እነገሌ ብለዋል ገሌ ብለዋል እያለ ከዛ ለራሱን ለማፈንገጥ ይሞክራል مما لم ينزل الله به من سلطان الله ምንም ማስረጃ ያላወረደበት የሆነው ولا عرف اهل التاويل واللسان يا እውቀት ባለቤቶች የንግግር ባለቤቶች ያላወቁትን አዲስ መንገድ ይዘው ይመጣል ማለት ولا خطر على قلب عاقل مما يقتضيه من برهان አይምሮ በትክክል የሚሰራ ዓቂል የሆነ ሰው ያላሰበውንና ያልተከተለውን ያልገመተውን ነገር ይዞ ይመጣል ማለት ولن شرح له صدر موحد عن فكر او عيان በማሰብም በማየትም ሆነ በየትኛው መንገድ የተውሂድ ሰው በልቡ ያልሰፋለት ልቡ ያልተቀበለው የሆነውን ነገር አዲስ ነገር ይዞ ይመጣል ማለት فقد استحوذ عليه الشيطان
ሸይጣን በሱ ላይ የበላይ ሆኖበታል። ወአሓጠ ቢሂል ኺዝላን ውርደት በዙሪያው አካቦታል እንዲህ አይነቱን ሰው። ወአግዋሁ ቢዕስያን ረሕማን አላህን ስብሓነሁ ወተዓላ በማመፅ ለጥመት ዳርጎታል ሸይጣን። ሐታ ካበረ ነፍሰሁ ቢዙሪ ወልቡህታን ውሸትና ቅጥፈትን ይዞ ራሱን ከፍ ከፍ አድርጎ መንገድ ያሳተው ነው ማለት። ስለዚህ ከሰለፎች መንገድ ውጪ ለመጓዝ የሞከረ ሰው የሚገጥመው ጣጣ ይሄ ነው። አላህ ስብሓነሁ ወተዓላ ይጠብቀንና ትክክለኛውን መንገድ ከሚጓዝ ሰዎች አላህ ያደርገን። ከዚህ ቀጥሎ ያለውን በሚቀጥለው ደርሳችን እናየዋለን። ወሰለላሁ ወሰለመ ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን።